ወንጀለኛ ነሽ ኤችአይቪ በሽተኛ ነሽ እሱ አደረገ እያልሽ ነው ወንጀለኛ ግማታም አይደለም እንድትነግሪ ለምትሳደው ነው ሳራ በማል እየገባች ተሳደባለች ጃኒ ጋር ጣልነሽ አለዛ ነው አንቺ ሂሳብሽ ደና ነው ጠብቂ ለማኝ አንበሳ ምናምን ቪዲዮ እንዳለ ፈልገሽ ነው አንቺ ለማኝ እሱ ላይ በትክክል ወንጀል ከሆነ እሷ መጠየቅ አለባት። እሱ ያንን አርጓት ከሆነ ደግሞ እሱ በህግ ይጠይቀዋል። እዚህ ጋር ከሶሻል ሚዲያ ያለፈ ጉዳይ ሆኗል ነገር ይሁን። ምክንያቱም የነፍስ እንደ ነፍስ ግድያ ነው የሚቆጠረው። ስለት አንስቶ ሰውነቷን ከቀረደለ በወንጀል የሚያስጠይቅ ጉዳይ ነው። ስለዚህ ወይም ደግሞ መረጃውን ራሱ ቲክታክ ላይ እኮ የሆነ የሚልከው ኖቲፊኬሽን ሊኖር ይችላል። በዛ እንትን አድርገው መታ ህዝብ ፊት ይቅርታ እንድጠይቀው ከማድረግ የሷን የፍቅር ህይወቷን ለመበጥበጥ የድምጽ ሪከርድና ራቁቷን እያወራችሁ እንደሆነ እሱን ይዞ መምጣቱ ምንድነው? ጥሩ ነው። ይሄ ትክክል አይደለም። አንድ እሺ እየተደማመጠን ቢሆን ጥሩ ነው አይደል? አሁን ወልሽ ትምር አንቺ ልክ ነሽ። አሁን እሷ ቪዲዮ ስታወጣ ምንድነው ያለችው? በቃ ድራማውን አቆም፣ እኔ ሌላ ህይወት ውስጥ ጀምሬያለሁ ምናምን ስትል እሱ መጣና ነው አንቺ ነሽ እኮ እየደወልሽብኝ፣ ለዛውም ጎንደር ሆነሽ እኮ ከባልሽ ጋር እሱ ሳሎን ተቀምጦ ሽንት ቤት እኮ እንደዚህ ብለሻል ብሎ ቪዲዮን ያየ ሰው የለም፣ ድምጹን ያሳየን። አንዳንድ መጨማመርም ጥሩ አይደለም። እሱ ቪዲዮን ያየ ሰው ካለ እዚህም ወጥቶ የራቁት ቪዲዮ ይሷን አይቻል እሱ ራሱ እኮ ኖ በራቁት አይተሻል ቪዲዮ አይተሻል ነኝ ቆይ አንዴ ራቁት ነኝ ስትለው እሱ እንደገና እንደውም ድምጹ አይሰማም ነበር ጎል አድርጎ እያወራችኝ የነበረው ራቁቷን ነበር አለ። ልብስ ራቁቷን ነበረች አለ። ግዴታ አላራቁት ቪዲዮ እንደዚህ ለህዝብ እንደዚህ አውጥቶ እንዲፖስት ነው እንደምትፈልጉት? ኦልሬዲ እንደሆነች እኮ እየተናገረ ነው እሱ ራሱ። እሷ ካልነበረች አልነበርኩም ትበላ። ይኸውልህ እሷ ስለምታምነው ይኸውላችሁ ለሌሎችም ሴቶች መማሪያ ነው የሚሆነው። 10 ወንድ ልጅ ብታምኑት ብትወዱት ፍቅር ቢኖርባችሁ ወንዶች ጨካኝ ስለሆኑ እንደዚህ አይነት መንዘላዘሎችን ማቆም። ለምን አግብተሽ 3-4 የወለድሽለት አትሆኝም? ነገ ጧት ልትጣዩ ትችያለሽ። እምታምኛት እንማጨክንብሽ እናትሽ እና እናትሽ ብቻ ነው። በቃ አለቀ። ወንድ ልጅ ዛሬ ያፈቅርሻል፣ ነገ አሳልፎ ራቁትሽ እንደማመጥ ቴምር አሳልፎ አደባባይ ላይ ተካሪ ይችላል እንጂ ወይኔ ማዳመጥ ቴምር ማዳመጥ ደግሞ ጥሩ ነው። መደማመጥ ጥሩ ነው። መደማመጥ ጥሩ ነው። ያዳመጥኩ እኮ ነው። ምን ነው እያወራ ነው አንተ? ምን መዳመጥ እኔ እኮ ያዳመጥኩ ነው። እሺ ነገ ወንድ ልጅ ትወልጃለሽ አንቺ። በአንቺ ወንድ ልጅ ላይ እንደዚህ ድራማ ቢሰራ ምን ብለሽ ነው የምትመጪው? ለሰው ገና ምንድነው ድራማው? ልጁ እኮ አካውንት ያዘጋል ካሁን በፊት እንዴ። ድራማው ምንድነው? ድራማ መስራቷን አንተ ምን ያክል እርግጠኛ ሆነ ነው ድራማ ሰራችበት የምትለው? እኔ ድራማ ባባለም ልጅቷ ምን ኤቪደንስ አለሽ? እሱ እኮ ነው ያልቆረጥኳት። እሷ ራሱ አሳክሞኛል እኮ አለች። ወስዶ አሰፍቶኛል አሳክሞኛል እኮ አለች እሷ። ማሜ ለማሜ ሪስፔክት 3000 2000 ሰው ይዞ ፍቅረኛው ናት እየተባለች እየሰደባት እያዋረዳት ክብሯ ራሱ ሲነካ እንደ ሴት ሞራሏ እኮ ዝቅ ይላል። ሰው ፊት ሴት ልጅ እኮ አቴንሽን እና የሚያከብራት ነው የምትፈልገው። ሌላ ነገር ባታረግላትም 3000 ሰው ፊት እየሰደባት ፍቅረኛው እየተባለች ሞራል ዝቅጠት ይሰማታል። ሳይኮሎጂካሊ ትጎዳለች። ሰው ለምንድን ነው እንደዚህ የምታዋርደኝ ሰው ፊት? ከጓደኞቼ ከአንቺ ጓደኞቼ ይበልጡብኛል አላት። ሴት ልጅ ሆና ምንድነው ሞራሏ በዛ ልክ እንደዛ ስትባል እኮ ስሚኛ ቴምር ስለምትወደው በአደባባይ ሲያዋርዳል ሊሰማት ይችላል። ጓደኞቼ ፊት ቲክታክ ጓደኞቼ ፊት በጥፊ ስትመታኝ ዝም ነው የምለው ያውቃሉ። ጠይቋቸው አለ እኮ አይደል እንዴ? ግን ወንድ ልጅ ያው ብዙ ጊዜ እንደዚህ ነገር ስለማይናገር ዝም ስለሚል እኔ ምን ምልሽ መሰልሽ ሁለቱ ጋር እኮ እኔ እኮ ለሷም አይደለም ሳይድ ያስኩ ያለሁት በቃ ሁለቱ ጋር ያልጨረሱት ቢዝነስ አለ። ጆን ዳንኤልን እኔ ጆን ዳንኤልን እንደ ጥፋት ትክክል አይደለም ያልኩት። እሷ እንኳን ያን ነገር ብታደርገው እሷ በሄደችበት መታኝ ካለችው ለዛ መልስ መስጠት እና ደግሞ አካውንቴን አዘጋ ካለች እንዳላዘጋ በመረጃና ራሷን መታ ይቅርታ እንድጠይቀው ማድረግ። ሪከርድና የራቁት ቪዲዮዋ ተደብቃ እያወራች ያለችውን ሪከርድ አድርጎ ይዞ መምጣቱ ይሄ ትክክል አይደለም ነው። በቃ ህይወት አላት፣ ህይወቷ ይበጠበጣል። እንደ ሴት ራሷን ብታጠፋ ሲችልሽ ካሁን በፊት ራሷን ሙከራ ስታደርግ ነበር። እኔ ደግሞ ለአንቺ ምን ነግርሽ መሰለሽ ሴት ልጅ እንደ ሴት ልጅ ስትይ አንቺ ሴት ልጅ ሆነሽ ወንድ ልጅም ትወልጃለሽ። ነገር ስለወንዶች ጥላቻ ስላለባት ነው የሸገሩዬ። ተምር የወንዶች ጥላቻ አለባት። ነገ ወንድ ልጅ ብትወልጂ አንቺ ደስተኛ የሆንሽ ሴትዮ እዚህ ያፍሽን የወንዶች ትላለች። እኔ እኮ ሴት ነኝ። የወንዶች ጥላቻ ከዚህ በፊት በወንዶች ስለተጎዳሽ እንረዳሻለን። ራስሽ ሳይሆን ለወንዶች የምትከራከሪ እንረዳሻለን። የኔ እናት እኔ ለራሴ ነው። እኔ ፍትሃዊ ነኝ። ለወንድም ለሴትም አባቴ እናቴ ላይ ሸንቶባት ነው የወለደችኝ ሴትዮ። ለወንድም ለሴትም ነው የምቆመው። ትቀልጃለሽ እንዴ? አላማይ ሰልፈኔ ሰለጠነ ሀገር እየኖረሽ ፍትሃዊ ሁኚ። ሰለጠነ ሀገር እየኖረሽ ፍትሃዊ ሁኚ።
አንቺ ለወንድ ልጅ ጥላቻ ስላለብሽ ነው። ስለተበደልሽ ነው። ሶሪ በቶፒክ መነጋገር ይቻላል። ሌሎችን እድል እንስጣቸው ጋይስ። ለሌሎች ፕሊዝ ማሜ ስላስገባሽኝ ትንሽ ፐርሰናል አናድርገው። ፐርሰናል እያደረግነው ነው ጋይስ። ኖ ይቺ ላይ ተጫዋለች። እኔ የማወራው ስለ አንቺ ነጃት የምትባይ በሽተኛ እኔ ጋር እኔን አትናገሪኝ እንዴ። በራሳችን በቤታችን እሺ፣ በቤታችን እንረጋገጣለን። ዘጊ ሰኔ አንቺን አላወራሁሽም። ሂጂ ቤትሽን ክተሽ እንደቆራጩ ባልበብልግናሽ ነው የምትታወቂው። ሌላ ምንም የምታመጪው ነገር የለም። ረፉ በቃ አሁን ሰው አትረብሽ። እሺ፣ የተከበረ ቤት ነው ያለሽ። ስሜን አትጥሪ፣ አንቺ ስሜን አትጥሪ። ሂጂና ጆከር ከፈለሽ አዝለሽ ኑሪ። ሌባ በዚህ በጊፍት የተሳሰራችሁ ሰዎች እዚህ እየመጣሽ ነው ልትናገረኝ አትሞክሪ። አይሻርል እኛ እዚህ ጋር ስለ ብሔርተኛ አይደለም ስለ ፖለቲካ አይደለም። ሴትዮ ተሰብሰቢ። ጆርዳኔ ነው ያወራው። እየመጣሽ አንዴ ጆከር ትላለች፣ አንዴ ቅድም ጀመርሽ እኮ አታውቂ ያርክሽኛለሽ። አንቺ ነሽ ስነ ስርዓት ያዢ። ታዊ ስለሌላ እናውራ እንዴ እኛ እናውራ። እድል ስጡን። በሪስፔክትፉል ዌይ እናውራና ከዛ ኦኬ። እኔ ትንሽ ሀሳቤን ሰጥቼ እንደወጣ አንዴ አሜን ከኔ በኋላ ስላስገባሽኝ ምን ማለት ፈልጌ ነው? ስለ መጀመሪያ ስለ ቶክሲክ አሁን ስለ ነጃኒ ብቻ ሳይሆን ስለ ቶክሲክ ሪሌሽንሽፕ ወይ ስለ አቢዩስ ስናወራ ለሌላ ሴቶችም ለመረዳት ምንድነው ሁሉ ጊዜ ሴቶች የምንለው ብዙውን ጊዜ ሴቶች ላይ ጥቃቱ ስለሚደርስ ነው እንጂ ወንድም ላይ ጥቃት ይደርሳል። እኔ አሁን የወንድና የሴት እናት ነኝ። ስለዚህ በሁሉም ጎን ነው የምቆመው። ግን ቶክሲክ ሪሌሽንሽፕ እንዴት ነው ታክቲኩ መረዳት አለብን። ግን አንድ ጥያቄ አንድ ፖይንት መጥቶ ነበር። ይሰማል ጋይስ? አዎ ይሰማል። 2500 ሰው ቁጭ ብላችኋል እዚህ ጋር ማለት ነው። ሴት ልጅ ስትበደል የምትቆሙ ከሆነ እኔ በሰዓቱ የልጅ እናት ነበርኩኝ። ከሰው ጋር ተጣልቼ 6000 ሰው ሲነሳብኝ ለምንድን ነው ያልቆማችሁ? ሴት የሆናችሁ ሰዎች ማለት ነው። ጥያቄ ነው፣ ፐርሰናል እንዳትወስዱት። ኦኬ አሁን ለኔ ከሆነ ጥያቄ አንዴ ፌር የሆነ ነገር ነው የምናደርገው። ሴት ልጅ ስትሰደብ ሴት ብላችሁ ከቆማችሁ ለሴት ሰው ሲሞት ወይ ሲገደል ብቻ ነው የምታምኑ ጋይስ? 5000 6000 ሰው ሲነሳ ማሜ ልጅ እናት ናት። ለምንድን ነው የሁሉ ሰው የተነሳባት? ነጁ እንኳን የሆነ ሰዓት የቆመች ይመስለኛል። ግን ሌሎቻችሁ ሴት ብለን ካሰብን ልጅ ሲሰደብ ለልጅ ከቆምነ ለምንድን ነው ለሁሉ ሰው ማንቆመው? ሳይድ ይዘን ለምንድን ነው የምናወራው ነው? እኔ አሁን የመጣሁት ዛሬ ፌር እንሁን። አንድ ነገር ሲመጣ ከጥሩ አንግል ለሁለቱም ሰው ፌር እንሁን። ወንድም ሲመጣ ሴትም ሲመጣ ሴት ብለን ካሰብን አንድ ሴት እናት ናት ብለን ካሰብን እናት ለምን ትሰደባለች የሚል አለ። አሁን አንዳንዴ ኦኬ የማንም እናት ሲሰደብ ለእናቶች ለምን አንቆምም? ሴት ብለን ካሰብን ደግሞ ሴት ማንም ሴት ከሰው ጋር የግል ጠብ ስትጣላ ህዝብ ሲነሳባት እቺ ልጅ እኮ ሴት ነች ለምንድን ነው የምትሰደብ ብለን ለምንድን ነው ማንቆመው? ይሄ ጥያቄ ነው። በኋላ ትመልሱታላችሁ እያንዳንዳችሁ። ኦኬ ጥሩ ጥያቄ ነው። ለዛ ነው እኔ አሁን አንቺን እከታተልሻለሁ። እኔ በማንም ሰው የግል ጸብ ስላለበት ብቻ በሚዲያ ቡሊ እንዲደረግ አልደግፍም። ማንም ሰው እናትም ትሁን ወንድም ይሁን ሴትም ይሁን። አሁን ግን ይሄን የቶክሲክ ሪሌሽንሽፕ አቢዩዝ የሚባለውን ያነሳሁት እንዲገባን ታክቲኩ በጣም ብዙ። አሁን ሴት ልጅ እንዴት ቆየች? አቢዩዝ የሚያደርጋት ከነበረ እንደዚህ የሚደባድባት ከነበረ እንዴት ቆየች ይባላል አይደል? ቶክሲክ ከሆነ ሪሌሽንሽፑ አሁን መቷት ራሱ ያሳክማታል። ወይ ይቅርታ አንቺ እኮ ስላናደድሽኝ ነው እንጂ እኮ እወድሻለሁ ብሎ አበባ ይዞላት ይመጣል። እንደዛ ነው የሚሄደው ቶክሲክ ሪሌሽንሽፕ ከሆነ። አሁን ራሱ ቲክቶክ አካውንቷ በሌላ ምክንያት እንኳን ተዘግቶ ቢሆን የእሷ አእምሮ ሲደነግጥ የቤተሰብ ደጋፊ ነች እች ልጅ፣ የምትሰራበት ነው፣ የገቢዋ ምንጭ ነው። ልክ ሲዘጋባት ይሄ ትራማ የሚያስፈራራት የነበረው ድሮ የሚያዘጋባት የነበረው ነገር ስላለ ቀጥታ ወደ እሱ ነው የምታስበው። በዛ ምክንያት ደግሞ ይሄ ያለኝ ብላ መጣች። እኔ ግን ሁለተኛ ደግሞ ምናልባት እሺ የምታስቸግረው አሁን ሪሌሽንሽፕም ከነበራቸው ድብቅ የሆነ ሁለቱም እየማገጡ ነበር። ግን የምትረብሸውና እሱ የማይፈልጋት ከሆነ ለምን ብሎ ካላደረጋትም ውክልና ደግሞ እሷን አይደለም አውርጅልኝ የሚላት፣ የባንክ ሂሳቡ የእሱ ነው። እሱ ራሱ ነው ሄዶ ውክልናውን የሚያወርደው እንጂ እሷን አይደለም እንድታወርድለት። የሚሊዮኖች ብር የሚያንቀሳቀስበትን ባንክ አካውንት እንዴት ነው በእሷ ስም እስካሁን ያቆየው? እሱም የእናቱ ልጅ ላይ የልጁ እናት ላይ እየማገጠ ነበር ማለት ነው በዚህ ምክንያት።
እና ስለዚህ በሁለት ኦኬ ጎል ሌላ ሰው ጋር እነሱማ ሁለቱም እየተመጋገጡ ነበር። ቀጥሎ ሂዱበት። ያ ላላወራ ሰው ቻንስ መማገጥ። ኦኬ ቴንክ ዩ ማሚዬ። መማገጥ ምናምን ላላችሁ ሰዎች አንዳንዴ ያለብን እንትን ለምሳሌ እግዚአብሔር ጥሩ ሰው ሲሰጠን እዳዝሜን የድሮ ትራማችንን ሙሉ ሬዝ እናደርጋለን ማለት አይደለም። እኔ ባሌ ቁጭ ብሎ ለኤክሴ ስጠጣ ደወልኩኝ ማለት አውቶማቲካሊ ቺት እያደረኩኝ ነው ማለት አይደለም። if there is unfinished business እንዳልከው ሸገር ካንተ ጋር ምስማማው there is unfinished business always። ሴት ልጅ ክሎዥር ትፈልጋለች። ኦኬ እዚህ ጋር ጥሩ ባል እግዚአብሔር ሰጥቶኝ እግሬን ሲያጥበኝ እሱ አይደለም የሚሰማኝ። ኦኬ ሁሌ ማወቅ ያለባችሁ አሁን ይሄ ሴት ወንድ እንትን አይደለም። ሁሌ ጭንቅላታችን ኦልዌይስ ኔጌቲቭ የሆነ ፐርሱት ነው የሚያደርገው። ሁሌ ካያችሁት እዚህ ጋር እግሬን ሲያጥበኝ ትዝ ሚላት ለምንድን ነበር እንትና ግን እግሬን ያላጠበኝ? ለምንድን ነበር እንደዚህ የሚያሳንሰኝ የነበረው? ለምንድን ነበር የሚሰድበኝ የነበረው? that is the closure that we're talking አሁን። ኦኬ ስትሰክር አዶናይ ቁጭ ብሎ የሚያጎርሳት አይደለም ትዝ ሚላት፣ ባድሩ ሜዳ ተደብቃ ደውላለት ለምንድን ነው እንደዚህ ስታረገኝ የነበረው ያለች question እያደረገችው ይሆናል። ኦኬ አውቶማቲካሊ ስለ ቺቲንግ አይደለም ማሰብ ያለብን ሁሌ። አዶናይ ደግሞ በጣም የረሳችሁት ነገር ውጭ ሀገር የኖረ ውጭ ሀገር ብዙ ትራማዎችን ያሳለፈ ሰው ነው። ኦኬ ከጆኒ ሳይድ የሚሆነው አዶናይ ነው። ለምን ሺ ኢዝ ትሩ ትራማ እየሄደች ነው ያለችው። ሶ አዶናይ ሂል እያረጋት ነው ይችላል። አም ቴሊንግ ዩ ዛሬ ያልገባችሁ ካጠገባ ሆኖ አዶናይ እየነገራት ነው። አትሳሳቺ፣ አንቺ የቤተሰብ ምትመሪ ልጅ ነሽ። እንደዚህ ሲጠይቁሽ እንደዚህ መልሽላቸው ነው የሚላት። because I'm living in US I know about trauma። በጣም ስለ ትራማ እናውቃለን እዚህ ሀገር። ኢትዮጵያ ሆናችሁ ላታውቁ ትችላላችሁ። ኢትስ ኦኬ እንትን እያልኩኝ አይደለም፣ ግን ሁሌ ሳይድ ይዘን አይደለም የምናወራው። ያ አሁን ልጁ ጥሩ ላይ ነው ያለው፣ ቤተሰቦቹ ውጪ ናቸው፣ ታክሟል በዚህ ሰሞን ምናምን ገባሽ? ልጅቷ ታይሚንጓ ልክ ነው ልክ አይደለም። በዚህ ሰዓት አልነበረም ይሄ ነገር መምጣት የነበረበት። ቢካዝ የ2 ዓመትና የ3 ዓመት ነገር ነው ያወራን ያለ ነው። የስ ግን አንፈርድም ካልን ደግሞ በሁለቱም ሳይድ ነው የምናየው አይደል እንዴ? ፕላስ ደግሞ ብዙዎቻችሁ እዚህ ጋር እንትና ሆና እሷ ቺት እንትን ሆና ኖ ፔን ሲሆን እኛ በፈለግነው ወይ አይደለም ፔን የሚሄደው። 1 ሲደመር 1 2 አይደለም ፔን። ኦኬ አንዳንዴ ላይቭ ላይ ገብተን ማይሆን ነገር እናረጋለን just because we have a trauma። ኦኬ because በጣም ፔንፉል ስንሆን አንዳንዴ አይታችሁ አታውቁም? እንትን ላይ ላይቭ እየገቡ የሆነ ሰው አናዷቸው እንትን የሚመቱ ሰዎች አጋጥሟቸው አያውቁም? ተኝተው ሲነሱ ግን እንዴ ለምንድን ነው እንዳያርኩት እኮ ይላሉ እኮ። አንዳንዴ ፔን ውስጣችን ያለው ፔን ምን እንደምናረግ አናቅም በዛ ሞመንት ላይ። ኦኬ ሶ ፕሊዝ አንዳንዴ እንትን ስትሉ አሁን ሴት ልጅ ስላለኝ ወንድ ልጅ ስላለኝ ምናምን አይደለም። በቃ ሪሌሽንሽፕ ነው። ሁለተኛ ነገር ልጆቹ በጣም ትንንሽ ልጆች ናቸው። ባይ ዘ ዌይ እኛ ወልደናል፣ አግብተናል፣ ብዙ ኤክስፒሪየንስ አለኝ። ስፔሻሊ እኔ አሜሪካ ውስጥ አይ ሃቭ አ ሎት ኦፍ ኤክስፒሪየንስ። ኦኬ አንድ ጊዜ ለእናንተ ትንንሽ ልጅ ግን ምንድን ነው ጋይስ? ለእናንተ ትንንሽ ልጅ ጃኒ እኮ የዛሬ ስንት ዓመት ምንድን ነው የሆነ ቲቪ ላይ ስትሰራ ይነበል ትልቅ ልጅ እኮ ናት። ጃኒን ላይክ ጥጦ እንደምጠባርጋችሁ ምታውቁት አላችሁ። ሴት ትንንሽ ልጅ ማለት ያንግ ለማለት ነው። ያንግ አዳልት ናቸው ለሪሌሽንሽፕ ማቹርድ ለመሆን ትንንሾች ልጆች አይደሉም። ምን ላይ ናቸው ትንንሽ ልጆች? ኦኬ እኔ ማለት የፈለኩት ማሜ ምን እንደሆነ ታውቂያለሽ? አሁን the same thing የዛሬ 10 ዓመት ለልጅቷ ብታሳያት ያረገችው ነገር ሊያሳፍራት ይችላል። because she was not adult ለማለት ፈልጌ ነው። ኦኬ አሁን 22 እና 23 ማለት ለኔ በጣም ያንግ ነው። I don't know። ኦኬ for me ኤክስፒሪየንስ እንዳረጋ ሰው ለኔ አሁን የዛሬ 10 ዓመት ቪዲዮን ሲደንስ ክለብ ምናምን ብታሳየኝ ያሳፍረኛል፣ ያሸማቀቀኛል። ለምን አዳልት ስለሆንኩኝ። በቃ ህጻናቶች አይደሉም። አምናሴኝ ህጻናቶች በጣም ከኛ ማቹርድ ናቸው። እንዲያውም እነሱ ያውቃሉ። እናንተ ስታወሩ እኮ ፋየር ኤጅ ያሉ ህጻናቶች ነው የምታስመስሏቸው ስታወሩ። እንደ ህጻናት አይደሉም እነሱ። ይቅርታ ሊዶ አንድ አነሳሽው ካለሽ ኤክስፒሪየንስ አንጻር ስናወራ ማስተካከል አለብን። ልክ ጥጦ እንደሚጠቡ አድርገን ነው የምናወራ እዚህ ጋር ስናወራ። ቲኒጀርም አይደሉም። ቀደማይ ሊዶ ቀደም ያው ሁላችንም አሜሪካ ነው የምኖረው። አንቺ ካነሳሽው አንጻር እንደው አንዳንዴ ስንጠጣ ፉት ስንል ኤክሳችን ይታወቀናል ያልሽው ነገር ቺት አይደለም ያልሽው እኔ አልስማማበትም። ወይን ስጠጪ ኤክስሽ የሚታወስሽ ከሆነ
እሱ ቺት አይደለም የምትይኝ ከሆነ ያልዘጋቸው ፋይል አለ ማለት ነው። ይቅርታ እኔ ይሄ እንደ ሐሳብ ነው የምናገረው። አሁን አንቺ ያ እንደ ቺቲንግ አይደለም ማለት አጋጣሚውን ብታገኙ ወይን ጠጥተሽ ሌላ ነገር ሊፈጠር ይችላል ማለት እኮ ነው። አንተ ባሌ ቁጭ ብሎ ዱ ዩ ቲንክ ባዝሩም ገብቼ 5 ደቂቃ አንተ መልስልኝ ይሄ ጥያቄ አለኝና ይሄንን መልስልኝ ማለት ቺቲንግ ነው? ቺቲንግ እኮ ብዙ እንዴ ቺቲንግ ከፈለኩኝ እኮ ባሌ ሳይኖር ብዙ ነገር ማድረግ ይችላል አይደል? ለነገርሽ ነው ከኤክስ ጋር ያለሽ ነገር ዘግተሽ ነው ወደ አዲስ ካልዘጋሽ ለምን ኤግዛክትሊ ዳትስ ዘ ፖይንት። ምን አልከኝ? አሁን ዘግተሽ ነው ያልዘጉት ነገር አለ ነው እያልኩኝ ያለው። ክሎዘር ያስፈልጋታል ካየክ የነሱ ስለነሱ ላይፍ ምናወራ ከሆነ ታይም ፍሬሙ ማየት አለብህ እኮ። ልጁ እኮ ከጆኒ ጋር ሳይባል ነው አይደለ እንዴ እንትን ገብቶ ከዚች ጋር ወልዶ እንዴ ተጣደፈ እኮ። ምንም ክሎዥር የሌለው ነገር ነው። ሜቢ ክሎዥር ብትፈልግስ ደውላ ለምንድን ነው እንደዚህ ልታደርገኝ እያለችው ቢሆንስ? 100% እስማማለሁ ካንቺ ጋር 100% ካንቺ ጋር እስማማለሁ። ለምን መሰለሽ 100% እኔ ግን ምን መሰለሽ አንድ ነገር ሳዘጊ ያንን ሰው ለማናደድ ብለሽ እንደ ዝንጀሮ ምዘሊ ከሆነ ያ ቺቲንግ ነው ብዬ ማምን ሰው ነኝ። ለማስመሰል ነው የምትሄጂው ብዬ ማምን ሰው ነኝ። ርዕስ ለቀቀ በቤታቸው ቺቲንግ እና ስለሽ እንትን የተደበደበ ሰው አለ እኮ ላይፍ ትሬትኒንግ የደረሰበት አለ። ፕሊዝ ምንድነው የምታወራው? የሸገር እንዴ ኦኬ go ahead guys ቻንስ ለሌላ ሰው ልጅቷ ራሷን ልታጣ የነበረች ልጅ መታ ተደበደበች የተባለ ቺቲንግ አርጉ። ቺቲንግ በቤታችሁ እኛ ስለ ቺቲንግ ሁሉንም ፓርት ስለ ቺቲንግ አይደለም እኛ ያልን ያለነው አዶኒያስ ጥሩ ሰው ስለሆነ ካጠገቧ ስለሆነ እቺ ልጅ የድሮ ትራማዋን ረሳች ማለት አይደለም። ካለሽ ሐሳብሽን መግለጽ ነው። በየቤታችሁ ቺት አድርጉ ምናምን አይባልም። እሺ የድሮሽ ኦኬ ከጆን ዳንኤልን በፊት ጓደኛ ነበራት እኮ ምን ነው ጆን ዳንኤል የመጀመሪያዋ ነው አላችሁ እንዴ? ምንድነው ችግሩ? አሁን እኮ ስለ እየቆጠርን አይደለም ያለ ነው ማለት የመጀመሪያዋ ፍቅረኛዋ እንደሆነ ከሱት ሌላ ማንንም ገላዋ ያ ማለት ገላዋ ከአዶናይ ጋር ቢሆንም ልቧ ግን ከጆን ዳንኤል ጋር ነው ማለት ነው። ፕሊስ አሰምሽን አታውሩ። ኧረ ፕሊስ ቆይ ለሷ ጥያቄ ልስጣት አንዴ ለእንትና ማሚ አንድ አሁን አንቺ ሰክረሽ ምትደውይ ከሆነ ባላለሽ ቤትሽ ውስጥ ማለት ነው ሰክረሽ ከደወልሽ በምንድን ነው የሚያዝ? በእናንተ ሰክራችሁ ከደወላችሁ? ለኔ ነው ጥያቄው። ኦኬ እሺ እኔ ኤቭሪ ታይም ሰክሬ እደውላለሁ ምናምን ማለት አይደለም ያለው። ቅድም ካያችሁ ሲል አይ ጎንደር ሄዳ ከእንትና ጋር ሆና እየደወለችልኝ ነበር። ማይ ፖይንት ኢዝ አዘ ቺቲንግ ላታስበው ትችላለች። አዘ ክሎዥር ጥያቄ እንዳላችሁት ብዙ ነገር ልጆቹ ክሎዥር የሌላቸው ነው አይደለ ያሉት። በገንዘብ በጣም ተገናኝተዋል። በብዙ ነገር የተገናኙ ልጆች ናቸው አይደለ? በብዙ ነገር የተገናኙ ናቸው። ዳሚስ ሊደዋወሉ ይችላሉ። እኔ የምወደው ሰው ወይ የቀረኝ ነገር ካለ ነው ይሄኛውን አስቀምጬ ያኛው ከሆነ የበለጠብኝ ነገር አለ ብዬ ነው የምደውል። በቃ ስለምወደው ነው የምደውልለት። እንዴ ያልዘጋሹ ፋይል ካለ አትደዋወይ። ገላሽ ከሌላ ሰው ጋር ቢሆንም ልብሽ ከዛ ከምትወጂ ሰው ጋር ነው ማለት ከዛ ሰው ጋር ነው ማለት ሶሪ እኔ እንደገባኝ ከሆነ ሊዶ እያለች ያለችው እሷ ያረጋግጥ ለምሳሌ ደውላለትም ከሆነ ኤግዛክትሊ ቺቲንግም ቢሆን እሱን ድራይቭ የሚያደርገው እሱን ፑሽ የሚያደርጋት ግን ትራውማ ቦንዲንግ ነው። ሪሌሽንሽፕ ውስጥ ስለነበረች በሙያ አንጻር ካየችው ማለት ነው ትራውማ ቦንዲንግ ስላላት ነው ክሎዥር ፈልጋ ነው እያለች ነው ያለችው እንደገባኝ ከሆነ ዳሚስ በየቀኑ እየሰከረች እየደወለች ነው። አንድ ቀን የተከሰተ እንትን ነው ሪከርድ አድርጎ ያመጣው አይደለም። So we never know ምን እንደ ፕላስ ደግሞ ክሎዥር የሌላቸው ልጆች ከሆኑ ለምንድን ነው በብር ራሱ እንትን ያሉት? ስቲል ከሁለቶችም ጋር ምንም አይነት ችግር የለብኝም፣ ግን ሳወራ ስትሬት ስለማወራ ነው። አሁን እኔ ከአዶናይ ጋር ቁጭ ብዬ ጆን ዳንኤል ጋር ከሄድኩኝ ይሄ ሳምቲንግ በቃ ጆን ዳንኤልን እወደዋለሁ። እራኩት ማለት ወይ ሌላ ወንድ በላይፌ መጣ ማለት ጆን ዳንኤል ጋር ያለኝን ነገር ጨርሻለሁ አይደለም። ሜቢ እንደ አዶናይ አይንከባከበኝም ጆን ዳንኤል፣ ግን እወደዋለሁ ጆን ዳንኤልን። በቃ ዝም ብዬ አብሬው ነው ያለው፣ ግን ልቤ ያለ ከጆን ዳንኤል ጋር ነው። ይሄኛውን አስቀምጬ ከጆን ዳንኤል ቤት መሄድ ከሆነ ስቲል አልወጣልኝም። ያልወጣልኝ ነገር አለ። ምንም ድራማ የለውም። ይሄ ጋይስ አንድና አንድ ግልጽ ማሚ ይሄን ነው ያልኩሽ አለበት እንጂ እሷ ስለምትወደው ነው ድራማ ነው። በቢዝነስ ተገናኝተው ምናምን ኖ በደረቅ ሌሊት እየደወልኩ እንዴት አይነት ነገር ነው? ጆን ዳንኤልን ያልጨረሱት ነገር አለ ምናምን። ከበራት አድርጉ። እኛም ሴቶች ነን እኮ እናውቀዋለን። አይ ማሚዬ እኔ እኮ አንፊኒሽድ ያልኩሽ እኮ ይሄንንም ጨምሬ ነው። አሁን ምን ብለሽ ታወራለሽ? እነሱ የሚያስቡት ምን መሰለህ? አሁን አንዳንድ ሴቶች በሀሳባችሁ
እንስማማለን። ማንስማማው ነገር አለ። አንድ ወንድ ጋር ተለያይቻለሁ ማለት በቃ ጠልቼዋለሁ ማለት አይደለም። በቃ እንደሌላ ሰው አልተንከባከበኝም፣ ግን ስቲል እኔ እወደዋለሁ። በቃ ሳምባዲ ደግሞ ይመጣል በላይፍ የሚንከባከብ ከዚህኛውና ከዛኛው ብትል ያኛው ጋር ነው ፍቅር ያለብኝ። በቃ ሲንግል ከሆንሽ ችግር የለም። አዲስ አግብተሽ ግን ልብሽ አሁን እዛ ጋርም ከሆነ ችግር የለም። ካልወለድኩ ደግሞ ይሄን ያህል አልንገዛገዝም። እኔ በቃ ሌላ ሰው ጋር ነው የምቀየሰው። እኔ ነው የምላችሁ። ግን እናንተ የእሷን ድራማ ለመሸፈን ብላችሁ አይ እንደዚህ ነው የምትሉት ሜክ ሰንስ አይደለም ጋይስ። እናውራ ፌር ነው ማሚ። የአንድ ነገር ልንገርሽ፣ ልጅስ ቢወለድ አይደለም አንድ ልጅ እኮ 10ም ልጅ ወልደሽ እኮ ትለያያለሽ ከትዳርሽ ከባልሽ አይደል እንዴ? አብዛኛዎቹ የአበሻ ሴቶች ወንድ በልጅ የሚያዝ ይመስላችኋል። አሁን ለምሳሌ ናዩ ልጅ ስላላት በጣም ነው የምታሳዝነን ምናምን ይላሉ። ናዩ እድለኛ ነች። ልጇ ማለት ንጹህ ማንነቷ ነው። በቃ እንዳውም እሷ ትሻላለች። ልጇ ማለት ንጹህ ማንነቷ ነው። ሳይሰጣት የተወለደባት ጋይስ እንዴ ፌሩን እንጂ አንዳንዴ እድለኛ ሴት ነው። እናት ትሙት ለሷ ፌሩን ያጎበደደን ምታ ነው ይሄ ህዝብ አሽቃባጮች። እንትና ነው ጆኒ የምትሉት እሱን ትወደዋለች ነው እኔ የምለው። እናንተ ደግሞ የምታስቡት ስለሚንከባከባት እንደ ኤምባሲ ፍላወር ይዞ ሄዷል አዶናይ ምናምን፣ ያነ ዲፍረንት ቲንግ ነው። ሁለቶች ነው የሚያውቁት። አዶናይ አለ ማለት ጃኒ ትውደደው አትውደደው የምናውቀው ነገር የለም ጋር ብርቅርቅ ነገር ስለሚወድ ብቻና ብቻ በቃ የአበባ ሲሰጣት ምናምን አብሯት ቪዲዮ ስለሚሰራ ስለሚያዝላት ምናምን ሊሆን ይችላል። የውስጣቸውን ፈጣሪ ነው የሚያውቀው። በደረቅ ሌሊት እየተደወለ እንዴት አይነት ነገር ነው? የምን ቢዝነስ ነው? የኔ ልቧ ከጆን ዳንኤል ጋር ነው። ገላዋ ከአዶናይ ጋር ቢሆንም ልቧ ግን ከጆን ዳንኤል ጋር ነው። አከተመ። ጥያቄ ነው። ጆን ዳንኤል ነው እንደዋወል ነበር ያለው ከጃኒ ጋር ትደውልልኛለች ያለው እሱ ነው አይደል? ከዛ በኋላ መረጃ ወጣው ራይት። ትደውልልኛለች፣ ቤቴ ድረስ መጣች። ቢኮዝ እሷ ስታርት ስላደረገችው ድራማ ዝም ብሎ መረጃ አላወጣም። ቪዲዮ ሰራች ተበዳይ ነኝ ብላ ቪዲዮ ሰራች። መጀመሪያ ማለት እኮ አላለም ላይቭን ከፍቶ ድራማ ስለጀመረች ድራማውን ከጀመርሽማ ኦኬ ልስጥሽ ብሎ ደግሞ አመጣው እሱ። ለምን አሳያት ትበሉ? እሷ ሳታይ እየጠየቀችው ራሱን ነው። ሁለተኛ ጥያቄ ልጠይቅሽ እኮ ነው። አሁን እሱ ነው መረጃውን ያመጣው። ትደውልብኝ ነበር ብሎ አይደለ? ያ እሱ አይደለም መረጃውን ያመጣው። ትደውልብኝ ነበር ብሎ ቢካዝ እሷ አዘጋብኝ ያለች ድራማ ስላመጣች እውነቱ መውጣት አለበት። እሺ። ስለዚህ የእሱን መረጃ ላሳይሽ ነው እኮ እሱ ያመጣውን መረጃ ቅድም እንዳልኩሽ ኢንስታግራም ላይ ፖስቶታል። ሁላችሁም ሄዳችሁ ማየት ትችላላችሁ። ላሳይሽ ነው የእሱን መረጃ። እሷ ትደውልብኝ ነበር ብሎ ያመጣውን። በትልቁ አድርጊያት ማሚ፣ በትልቁ አድርጊኝ ፕሊስ ማሚ። ይኸው ስክሪንሻት አድርገ ነው ከጓደኛዬ ጋር ስክሪንሻት አድርገው ነው። ይሄው ቤቢ ቦ አይደለም የሚለው አይደል? ይታያችኋል አይደል? ኦኬ እጄ እየተንቀጠቀጠ ስለሆነ ነው። ይሄው ይሄንን ደግሞ ቀረብ አድርጌ ላሳይሽ። ይታያል ይሄ ወይስ እንደዚህ ራቅ ሲል ነው የሚታየው? አይ ቲንክ እንደሱ ራቅ። ዲድ ዩ ሲ ሄር ዩ ሴንት ስቶሪ አንአቬለብል ይላል አይደል? ስቶሪ ልኮላት ስቶሪ ሼር ተደራርገው ይታያችኋል። እዚህ ጋር ከቪዲዮ ኮል ቀጥሎ ይታያል ማሜ። ሁለት አካውንት ነው ያሳየን ታውቂያለሽ? ሉክ ሄር እዚህ ጋር ያ ሁለት አካውንት ነው። ስቶሪ ፖስት አድርጎ ሼር አድርጎላት ነው። ዩ ሴንት ይላል እያየሽ ነው። ስቶሪ አንአቬለብል ይላል። ያው የቆየ ስለሆነ ነው። ጁላይ 25 ነው የሚለው ጋይስ ይታያችኋል ራይት? አንቺ ያመጣሽው እኮ የድሮውን ነው። የድሮውን አይደለም እሱ አሁን ከኢንስታግራሙ ላይ ፖስት ያደረገው ነው። ሁለት አካውንት ነው እኮ ያሳየን። ቅድም ነው እንዴ ስለነበርኩ ነው ቦታው ላይ። ሁለት አካውንት አይደለም እያሳየውሽ እኮ ነው። ኢንስታግራሙ ላይ ፖስት ያደረገው ነው። ሁለት አካውንት ነው ያሳየን። አንዴ ድሮና አሁን አዲስ ነው አይደለም። እሱ እኮ አሁን ኢንስታግራሙ ላይ ፖስት ያደረገው ነው እያለችሽ እኮ ነው። አሁን እኮ ኢንስታግራሙ ላይ አሁን ከረንትሊ ሄዳችሁ ብታዩት እሱ መረጃ ነው ብሎ ፖስት ያደረገው ላይ ነው እኮ ስክሪንሻት አድርጌ ያሳየውሽ። አሁን ብትሄዱ ራይት ናው ብትሄዱ ኢትስ ላይቭ ኢንስታግራሙ ላይ ከዚህ ይሄን ላሳይሽና ኢንስታግራሙ ላይ ገብቼ ደግሞ አሳይሻለሁ። ሆልድ አድርጌ አሳይሻለሁ። አሁን ሉክ ዩ ሴንት ይለና ስቶሪ አንአቬለብል ቱ ሜሮን 299 ነው። ሉክ ሂር ቤቢ ቡ ይላል
አሁን ቢኮዝ አሁን ስሙ ስለተቀየረ። ግን ኢንስታግራም ስቶሪ ሼር ብታደርጊም ፎሬቨር ስም አይቀይርም። አንድ ጊዜ የወጣ ስም አይቀይርም። ስለ ኢንስታግራም እንገርሻ ሜሩን የሚለው እኮ ስቶሪ ላይክ ሼር ያረግሽበት ትክክለኛው ቤቢ ቡ የሚለው ሳይሆን የሰደርሽው ፒክቸር ነው ለጃኒ ላይክ ምሳሌ አይደለም። ልክ ስቶሪ ሼር ባደርግልሽ አሁን ላንቺ ማለት ነው ማሚዬ፣ ስቶሪ ሼር ባደርግልሽ የኔስ ትክክለኛ ስሜ ነው የሚመጣው። የተቀየረው ስም አይደለም የሚመጣው። ገባሽ? ስሟን የቀየረው ከዛ ሼር ካደረገላት በኋላ ነው። አሁን የጆን ዳንኤልን ላሳይሽ ራሱን እንደሆነ ከጆን ዳንኤል ይዤ እንደዚህ በጄ ይዤ ያሳይሻለሁ። ጆን ዳንኤልን አሳያት። ጆን ዳንኤል ሉክ ራይት ናው። ይሄው የጆን ዳንኤል ሆልድ አድርጊው ስቶሪውን አሳያት። ወደ ላይ ገባነ ምንድነው ያየሽው ነው ጆን ጋይስ ላልገባችሁ ማለት ነው። ጆን ዳንኤል ቅድም ሲናገር ጃኒን አዋራት ነበረ ትደውልልኝ ነበር ብሎ ያወጣውን ኢንስታግራሙ ላይ ፖስት አድርጎታል። ኢንስታግራሙ ላይ ፖስት ያደረገው ጃኒ ሳትሆን ሜሮን ናት። ሜሪ ወንዴ ሜሮን የምትባል ልጅ ናት እንጂ ጃኒ አይደለችም። ገባሽ? ራሱ ፖስት ካደረገው ላይ እዩት፣ ግቡና ጃኒ ምንድነው 90,000 ፎሎወር ነው ያላት። ሉክ 90,000 ፎሎወር ነው ያላት። ዱባይ ምናምን ነው የምትኖረው። ኤዲት አድርጎት ነው የጃኒ ስም ጃኒ ቡ ብሎ እንጂ የሚያወራው ከሜሮን ጋር ነው። ይቺ ናት ልጅቷ እንጂ የሚያወራው ከሜሮን ጋር ነው። አሁን ገብታችሁ ኢንስታግራም ላይ እዩት፣ ራሱ ፖስት ያደረገውን። ለምን ኢንስታግራም ኧረ ፕሊዝ ሮንግ ኢንፎርሜሽን ባንሰጥሩ ነው። ልጅቷ ሲጀመር እዚህ ሜሪላንድ ነው የምትኖረው እና ሜሮን የምትባለው እዚህ ሜሪላንድ ነው የምትኖረው። ሲጀምር እያሳየቻለች ይሄናት አካውንት ላይ ገብታ እኮ ነው። ለምን ትከራከር? እሷ እኮ ጽፋ አይደለም እያሳየውሽ እኮ ነው። ላይቭ ነው ላይቭ ሆነ። ይሄው ላይቭ እያሳየውሽ ነው። ልጅቷ ራሷን መከላከል በማትችልበት ሁኔታ ልጅቷ እኛ ጋር የእሷ አካውንት አትክፈች። ልጅቷ ራሷን መከላከል በማትችልበት መንገድ አትከራከሩ። ላይቭ ላይ ገብታችሁ ራሷ ጽፋ አይደለም ራሳችሁ አካውንት ላይ ይኸውልሽ ሉክ አካውንቱ ለማ ለመሸፋፈን አትሞክሩ እንዴ። ማንም እየሸፈነ አይደለም፣ ግን ልጅቷ በሌለችበት አካውንቷን ለምንድን ነው ድራግ የሚደረገው? ራሷን መከላከል አትችልም። ሜሮን የምትባለውን ወይ አስገቢያትና ራሷን ትከላከል። ታምር ምንድን ነው የምትይው? ታምር ምንድን ነው የምትይው? እያወራች ያለችው ለምንድን ነው እውነትን ልታጠፉ የምትሞክሩት እንዴ? እውነት ነው ይሄ ላይ ሁሉም ሰው ገብታችሁ የምታዩት ነው። እኔ ዲስከቨሪ ያደረኩት ነገር አይደለም። ሉክ 2 ጊዜ አካውንቷ ስሟ እንደተቀየረ ነው። ማሚዬ እያየሽ ነው። 2 ጊዜ ስሟ አካውንቷ ተቀይሯል። ሉክ 2 ታይምስ ይላል እዚህ ጋር ስገባ አየሹ። ሴቲንግ ላይ ግቡ። ቀላል ነው። ሁላችሁም ማድረግ ትችላላችሁ። ሴቲንግ ላይ ግቡ። ይሄው ሴቲንግ ላይ ግቡ ሁላችሁም። ከዛ በኋላ ሉክ about this account በሉ 2 ጊዜ ይሄው ሉክ account ሉክ ሜሮን 29 has changed their names 2 times username 2 times ቀይረው ቢሆን የራሷ ልጅቷ ወደ ጃኒ ነው የቀየረችው። አዎ ምክንያቱም ስቶሪ ሼር ሲያደርግላት ወደ ሜሮን 299 ነበር የላከው and then for this purpose ግን ጃኒ ብላ ቀይረዋለች። ኤግዛክትሊ thank you እንደዚህ ጃኒ ተጣጣፈችው አድርጎ ከሜሮን ጋር ተጣጥፎ አጣጣፋን ተጣጣፈችለት አድርጎ ማለት ነው። ማዩት ኢንስታግራሙ ላይ ፕሊዝ ነው ይሄንን ነገር ያዦሽ ፎሎ አርጊኝ። ባይ ዘ ዌይ እንደዚህ ልጅቷን ህይወት ለመበጥበጥ እሱ ለሰራው ድራማ መጋለጥ አለባት። ልጅቷ ድጋሜ 3-4 ጊዜ መገደል የለባትም። ጃኒ ከዚህ ከልጁ ጋር ለመለያየት የተጠቀመው ሲስተም ነው። እኔ ፈልግሻለሁ ፎሎ አርጊ። የኛ ሰው እውነትን ለመደበቅ ነው የሚታገለው። እንደዚህ የሚባል ነገር የለም። አያላይ ደግሞ ተጻጽፎ የመጣው መረጃ ሜሮን የምትባል ልጅ ጋር ተጻጽፎ ነው ማለት ነው። ጃኒ ጋር አይደለም የተጻጸፈው። ዋናው ፖይንቱ ከገባችሁ ከጃኒ ብሎ የተጻጻፋት ልጅ ጃኒ ሳትሆን ሜሮን ናት። ልጅ አለቀ። ቆይ ማካኤል እስክሪን ሪከርድ አድርጊው እሺ። ሊያጠፉት ምናምን የሆነ ነገር ኤግዛክትሊ ጃኒም ልከንለታል። ለብዙ ጠበቃዎች ለሴቶች ጉዳይ ልከነዋል። ራሱን ያወጣው ከራሱ አካውንት ላይ ነው ያየነው። በጣም እንደ አንዳንድ ጊዜ በጣም አሪፍ ነው፣ ደስ ይላል። እዚህ ጋር አካውንቱን እንዴት ባን ማድረግ ይቻላል የሚል ጽሁፍ ነው እዚህ ጋር ከላይ የሚያወሩትን ይሁት። ቲክቶክ አካውንት እንዴት ባን መደረግ ይችላል የሚል ነው። ፕሊዝ ሁላችሁም እዚህ ጋር ያላችሁት ኢንስታግራም ላይ ሂዱና ራሳችሁ አረጋግጡ። በጣም ቀላል ነው።
ሴቲንጉ ስትገቡ ስሙ እንዴት እንደተቀየረ ያሳያል፣ ወዴት እንደተቀየረ ያሳያል። እኛ ዲስከቨር ያደረግነው ነገር አይደለም። እግዚአብሔር ራሱ ያጋልጠው ነው። ሜሮን የሱ ጓደኛ ናት። ሜሮን ስትገቡ እዚህ ጋር ታገኟታላችሁ። ሚቹአል ፍሬንድ ናት። የሜሮን አካውንት 90,000 ነው። ፌክ አይደለም፣ ፌክ አካውንት አይደለም፣ አክቲቭ አካውንት ነው። እዚህ ጋር about this account ብላችሁ ስትገቡ ሁለት ጊዜ አካውንቱ ተቀይሯል። has changed the username ነው። ሁለት username which means ቤቢቡ ከሚለው ስር ጃኒ ገብሩ ተብሎ የተቀየረው ማለት ነው። it has changed 2 times username changed 2 times ይላል። ኢንስታግራም username ሲቀየር ያሳያል። የኦሪጂናል ኔሙ ደግሞ እሱማ አይውልሽ ሊቀየር እኮ ይችላል። ዩዘር ኔም አለው ይቀየራል። ግን አንድ ሰው የሆነ ስቶሪ ሸር ሲያደርግ ነው ለሌላ ሰው ገብቶሻል አይደል? ያኔ ደግሞ ይጠፋል፣ ከሰዓቶች በኋላ ይጠፋል። ያልገባሽ ነገር ግን ማሜ መረጃ ብሎ አሁን ዛሬ ካወጣው ማሜ ስክሪንሾት ላይ ነው ወደ ሜሮን 299 ስቶሪ ልከሃል ነው። እኔ እኮ ሌላ ስልክ ስለሌለኝ ነው ጋይስ። ቮይስ ሁሉ እያሰማን እኮ ነበር ጋይስ። ጆከር ቤት ከሱ ስር የሷን ልጅጃኒ ነገር እኮ ገብቶ መልስ ይሰጥበታል። አሁንም ደግሞ ጋይስ ለምታረጉት ነገር ማለት ነው። ነገር የለም ራሱ መረጃ ብሎ ካወጣው የተወሰደ ራሱ ካመነው ላይ ነው እንጂ እኛ ፈልፍለን አላለም አለ እንኳን አላልንም። ይሄ የጆን ዳንኤል ኦፊሻል አካውንት ነው። ገብታችሁ ኦፊሻል አካውንት ላይ ስታዩት ይሄው የሚያሳይ ነገር ነው። ከራሱ ካወጣው ነገር ነው እንጂ ማለት ላይ ይሄ መረጃ ብዙ ሰዎች ካሁን በፊት አንዱ ኔጋዚ ሚዲያ ላይ በነበረው ሰዓት በራሱ እጅ ፌክ አካውንት እጅ ተፍንጅ ተያዘው። አሁን ጆን ዳንኤልም ተመሳሳይ እጅ ተፍንጅ ተያዘ ማለት ነው። ስለዚህ እዚህ ላይ ይላችሁ በጫጫታ ብዛትና ደጋፊ በማብዛት በፍምስና ወይም ደግሞ ሰው ነው ሊዋሽ የሚችለው ለእውነት ነው። መቆሙናት ማንም አያሸንፋትም። ባይዘወይ ሰው ነው ሊዋሽ የሚችለው እንጂ ቴክኖሎጂ ሊዋሽ አይችልም። ጥያቄ ያለኝ ለማሜ ጥያቄ የሚለው እኮ he shared a story of ሜሮን to ጃኒ ነው የሚለው አይደል እንዴ? የሜሮንን ስቶሪ ለጃኒ ሼር አረጋት ነው አይደል እንዴ የሚለው? አይደለም እንደሱ ማኒፑሌቲቭ እንዳትሆኝ። ይሄው ላይቭ ነው። ይሄው አሁን አስረዱን። እሱን እኮ ነው አስረጅኝ ያልኳት። ከሜሮን ላይቭ ወደ ጃኒ ነው። ኢንስታግራም እንደዛ ነው። እኔ አሁን የማሜን ለጓደኛዬ ሼር ባረጋት የማሜን ስቶሪ ብሎ ነው የሚያወጣው። እንዴ ልጅቷን ሜሮንን ድራግ አታርጓት እዚህ ውስጥ እንደዛ አይደለም። ኖ ሌትስ ኖት ቢ ማኒፑሌቲቭ በእናትሽ ተአምር ፕሊስ። ሌላ ስማትሽ እንደዛ አይደለም። ጃኒ ብሎ አስረዳን ያልነው እኛ በጨዋነት እዚህ ጋር አስረጅኝ ያልነው ሆነ አለበት። እንደዛ አይደለም። እየተጫጫውነ ነው። ማዳመጥ አልቻለም እኮ ጋይስ። ቆይልሽ ማሜ አሁን ጽሁፍ ማለት ነው። አካውንቷ ሜሮን የተባለው አካውንት ኤዲት ተደርጎ ጃኒ ተብሎ ጃኒ እንደተጻጻፈችው አድርጎ እንደ መረጃ ያመጣው የሜሮን ነው። ግን ስሙ ሜሮን ነበር በፊት ወደ ጃኒ ተቀይሯል እየተባላችሁ ነው። ይሄን ነው መያዝ ያለባችሁ። እንደሆነች ደግሞ ሜሮን እንደሆነች በኤቪደንስ እየገባች ላይቭ እያሳየቻችሁ ነው። አካውንቷ ላይ ሙቹአል ፍሬንዱ ናት። ቼክ ማድረግ ትችላላችሁ ገብታችሁ። ይሄው ፌክ አካውንት አይደለም፣ ፌክ አካውንት አይደለም። አክቲቭ ናት። ማሚዬ በሌላ ስልክ ይኸውልሽ ናይኔ ስልክ እንደዛ እኮ ነው። ለዛ ነው። ኦኬ ሌተር ቼክ ታደርጊዋለሽ። ልጅ እዚህ ጋር ሁለት ጊዜ ዩዘር ኔሟን ቀይራለች። ይኸውልሽ about this account ስትሉ ኢንስታግራም እንትን አይልም። ፎርመር ዩዘር ይላል። ፎርመር ዩዘር ማለት ከዚህ በፊት የተጠቀመቻቸው ስሞች ናቸው። ግን እዚህ ጋር ስሙ ዩዘር ኔምማ ማንኛችንም ልንቀይር እንችላለን። ሁለት ኢንስታግራም 3 ግን ሊኖርሽ ይችላል። ትቀይራለሽ። ይሄ ኖርማል ነው። አሁን አንቺ ስምሽን ብትቀይሪ ማለት ነው ከዚህ በፊት ሼር ካደረኩልሽ ቪዲዮ ማለት ነው። however አሁን ስምሽን ብትቀይሪ ያኛው የመጀመሪያ ስምሽን ነው የሚያመጣው። ከላይ የመጀመሪያ ኢንስታግራም that's how it works። ስምሽን ቀይሩ አይቀይሩም። ማሚ በቃ ሜሮንን ሳቢያት። ማሚ ሜሮን መግባት ትችላለች ጋይስ። ሜሮን መግባት ትችላለች። እዚህ ዴምቪ ያለችው ሳቢያት። ራሷን ሜሮላንድ ነው የምትኖረው። መግባት ትችላለች። ምንም ችግር የለም። መከላከል በማትችልበት ሁኔታ ነው ራሷን መከላከል በማትችልበት መንገድ የሰው ስም ማጥፋት ጥሩ አይደለም። ኧረ በጣም ታውቃለህ። አሁን ቴምርም በማታውቂው ነገር ይሄ የቴክኖሎጂ ነገር የእሷን ስቶሪ ሊሆን ይችላል ሴት ያደርጋለች። ትግባና ሜሮን ራሷን ትንትበል ራሱ ስቶሪ ላይ ባስቀመጠው ባሳየን ነው። ራሱ እኮ ያሳየን ነው የኔ ወንድም።
ራሱ እኮ ነው ያሳየን። እኛ ፈጥረን አላመጣ ነው ራሱ የመረጃ ብሎ አመጣ። በዛ ተያዘ፣ አለቀ። ሂስቶሪ ላይ ባደረገው ተያዘ። ይሄ እኮ ሜሮንን የሚያጠቃ እንትንም አይደለም። ሜሮንን ያጠቃ እየተባለ ያለው ለምሳሌ አሁን ማሚ ለምሳሌ አሁን አንቺ የሆነ ነገር ራሱ ያመጣው ራሱ መረጃ ብሎ ካመጣው ነገር ላይ ነው እኛ የላክሽውን ሜሴጅ እንኳን አሁን ዴሊት ስታረጊ ዩ ዴሊት ደ ሜሴጅ ነው የሚልሽ። የሆነ ነገር ስትልኪ ዩ ሰንት ኤ ስቶሪ ዩ ሰንት ኤ ፎቶ ነው የሚልሽ። ስለዚህ እሱ ራሱ ስክሪንሾት ካረገው ሜቢ እኮ የሜሮንን አካውንትም አሁን ተጠቅሞበት ሊሆን ይችላል ለሌላ ነገር። አይ ከሜሮን ጋር እንዴት አካውንት ብሎክ እንደሚደረግ ነው የሚያወሩት ያሉት ጉዳይ በጣም ጥሩ መረጃ አይደለም። በቃ ሜሮን ራሷ መታ ብሎክ እንዴት እንደሚደረግ እሷ ነች ያሳየችው እያለች ነው አይደል? ስለዚህ ሜሮን ራሷን መከራከር በማትችልበት ሁኔታ እዚህ ጄኤምቪ ነው ያለችው። እናደርገው አቁም፣ የሰገር ልጅ ፕሊዝ አኪዩዜሽንን አቁም። እኛ ምንም አላልንም። ራሱ ካመጣው መረጃ ብቻ ኢንተርፕሬት አደረግነው መረጃው። ማሚዬ ምንም አላልንም እኛ። እሱ እንዴት ነው የምንደማመጠው? ጋይስ እንዴት እንደማመጣለን? ፕሊዝ ያ እሱ ላይክ እሱ አሁን ሜሮን እኮ ወደ ሜሮን እኮ ቀየራችሁት አጀንዳው። ያለንበት ጆን ዳንኤል እና ምንድነው የተፈጠረው ዋስጎናው ነው የተባለ እንጂ ስለ ሜሮን ሜርላንድ ዱባይ መኖር እያወራችሁ ነው። አሁን ለምታወሩት ላሳያችሁት ነገር ትክክለኛ ነገር ከሆነ ጆን ዳንኤል ገብቶ መልስ ሊሰጥበት ይችላል። ግን ስለተፈጠረው ነገር ጃኒ መጣ ለምን መልስ አልሰጠችም? ጆን ዳንኤል ያቀረበው ወይ ጆን ዳንኤል በሷ ቦታ ሆኖ ባይቀርብ ኑሮ ምን ነበር ምትሉ ሚለውን ነገር ከአዶናይ ጋር ተቀምጦ ወደ ጆን ዳንኤል መሄዱ ምንድነው ብላችሁ ስለዚህ አውሩ እንጂ ምንድነው? በቃ እኔም ያልኩት ሜሪ ማሚዬ ታችሁ ወጀብ ነው እውነት ነው እንዴ ልናወራ ይመጣል። ሶሪ ማሚዬ በጣም ይቅርታ። እኛም ከጓደኞቻችን ጋር አሁን ቁጭ ብለን ስናወራበት ያየነውን ራሱ ያወጣውን አናላይዝ ነው ያደረግነው። ምንም አልጨመርንም። ጥያቄ ምንድነው? ጃኒ እኔ ስማቸው እኮ አንድ አይነት ሆነብኝ በምን እንደያዘው ጃኒ አምጥታ መጀመሪያ ድራማውን የጀመረችው ራሷ ናት። ከአካውንቱ ከመዘጋቷ በኋላ ያዘጋብኝ አንተ ነህ፣ ይደበድበኛል፣ እጄን ቆረጠው፣ ገለመሌ ምናምን ብላ ይዛ መጣች። ኦኬ እስከ ዛሬ አብራው ስትኖር ያላወጣችውን ሚስጥር ነው ያወጣችው። አካውንቱ ከተዘጋ በኋላ ይሄንን ነገር ይዛ ለምን መጣች? ጥያቄ ነው። አንድ ጥያቄ። ሁለተኛ ጆን ዳንኤል በትክክል መጦ ሳለ እኛም ሲያስረዳን ጆን ዳንኤል ቀርቶ ጃኒ መጣ ጆን ዳንኤል ቢቀር ምን ትላላችሁ? ምንድነው? ለሴት ልጅ እንቆም ሳይሆን ለመጣው ነገር መቆም አለብን። ለሴት ልጅ ካለ ብዙ ምን ቆምበት ነገር ነበረ ያሳለፍነው ጋይስ። ሳይድ ይዘን መርጠን ማልቀስ አይቻልም ጋይስ። ዳሴት ይሄ ፐርሰናል አታክ የምታደርጉት ነገር ካለ አልቀበላችሁም። አስወርጃችሁ ትክክለኛ ሀሳብ የሚሰጥ ሰው ነው ማስገባው። በቃ ይሄ ዲፌንስ የምታደርጉት ሳይድ ይዛችሁ ነው ዲፌንስ እያደረጋችሁ ያላችሁ። በቃ ለሴት ልጅ ከቆማችሁ ብዙ ምን ቆምበት ነበር ሶሻል ሚዲያ ላይ ጋይስ። እንዴ ሰዎች ባመጡት ድራማ መወንጀል አለባቸው። ህዝቡ መሳቂያ መሳለቂያ መሸቀያ አይደለም። ያውም እነሱ ከህዝብ በነፊት የሚያገኙት እኛ በባዶ ምን ደርቀው ምንድነው ጋይስ? እንዴ ታይም እየተበላብን ነው። ከልጅ እኮ ተወስዶ የቀበሌ ዳኛ ነን እንዴ ጋይስ? ምንም ፖይንት ለሌለው ነገር እዚህ ሰብስበን ቁጭ ብለ እኔ የፎሎወር ችግር የለብኝም። ምን ያደርግልኛል ፎሎወር ሰብስቤ እዚህ ቁጭ ብዬ እንዲህ ስናወራ ፖይንት ያለው ትላልቅ ሰውንና እድሜያችን ኢናፍ ነው ተከባብረን ለማውራት። የወሬ ጥማት 5 ደቂቃ በቂ ነው ሀሳብ ለመስጠት። እንዴ 30 ስትረስ ልናራግፍ ነው የመጣ ነው እዚህ ቁጭ ብለን ትክክለኛ ነገር ጆን ዳንኤል እንደመጣው ሪስፔክት አድርጎ ለሰው እንዳስረዳው ጃኒ መጣ ጆን ዳንኤል ቢቀር ምንድነው መልሳችሁ ነው ጥያቄ። ከዛ ውጭ አካውንት ከተዘጋ በኋላ እስከዛሬ አሳልፉልኝ ብላ የመጣች እስከዛሬ ለምን አልተናገረችም? እንደደበደባት እንዳላት ፍቅር አለባት። የተረዳሁት ነገር ፍቅር አለባት። በደረቅ ሌሊት ጎልድ ሌቭል ከለበለቡ በኋላ ስለ ቢዝነስ ልታወራ ነው። ከበራት አድርጉ። እኔ ፍቅረኛ የትዝ ካለኝ ነው የምደውል በሌሊት። እንዴ ምንድነው የምታወሩ? ላለኝ ወንድ ክብር ከሌለኝ በኋላ ከተለያየ ፍቅር ኑሯት ተለያይታለች ብለን እንያዘው። እንዴ ስለ ቢዝነስ ሊያወሩ ነው ገለመሌ ምናምን። እሷ ፍቅረኛ አላት የሚያከብራት ድራማ አምጥታ ልታበላሽ ነው ምናምን የምትሉት የውሸት ነገር ሳይድ ይዛችሁ አታውሩ። አልቀበልም። እኔ ከሁለቶችም እኔ ምንም አይነት ችግር የለብኝም። እንዲያውም ጃኒን ነው ፎሎ ማድረጋት እኔ ከፈለጋችሁ። ከዛ ደግሞ ፖይንቱ እናንተ ምንድነው የምትሉ? በአሜሪካን ሀገር እንኳን ቁጭ ብለን በምናወራበት ሀገር እኮ አንድ ሰው ዲስሪስፔክት እያደረገሽ እንዲገልሽ ከሄድሽ ያንቺ ችግር ነው፣ የኔ ችግር አይደለም። ጆን ዳንኤል ለሴት ክብር የለውም፣ ሲያወራ ዲስሪስፔክት ያደርጋል።
እኛ ማናጀር ሱፐርቫይዘር አይደለንም። የእነሱን ሪሌሽንሽፕ ልናስከብር አልመጣንም። እዚህ ጋር ባየነው ነገር ግን ጀጅ ማድረግ እንችላለን። በቃ እንዴ አዶናይ ሪስፔክት ያደርጋል፣ ጆን ዳንኤል ሪስፔክት አያደርግም። ያማ ገብተው አምነውበት ራሳቸው ዴት የተደራረጉበት ነገር ነው። አክብር አታክብር ብለን እኛ ዘበኛ አይደለም ልናስከብር አልመጣንም። በትልቁ አንቺ ማሚ እንዴ ኖ እኔ በዚህ ነው መሆን። ሀሳባችሁን ስጡ ጋይስ። ሀሳብ ያላችሁ ሰዎች 5 ደቂቃ እየተሰጣጣና ለሴት ልጅ እንቁም የምትሉ ሰዎች እስከ ዛሬ ለሴት ልጅ መቆም ነበረባችሁ። ብዙ ነገር ድራማ ሚዲያ ሲመጣ እንዴ ትክክለኛ ጃኒን እንደ ጃኒ መፍረድ አለብን። ጆን ዳንኤልን እንደ ጆን ዳንኤል ነው የምንፈርደው። በቃ ሴት ወንድ የሚባል ነገር የለም። ድራማውን ያመጡት እነሱ ነው። ባመጡት መልስ መስጠት እንችላለን። አንቺ ሴት ነሽ ምናምን ለምትሉት ወንድ ልጅም እኮ አለኝ ቤቴ ወልጃለሁ ጋይስ። የነገን አላውቅም እንዴ ስንፈርድ ሳይድ ይዘን አንፍረድ ነው በቃ። ሁላችንም ምንም በነፊት የለንም እዚህ ጋር። ኦኬ ልናገር እኔ እንዴት አመሻችሁ። ጆከር ቤት በነበረው በጣም በቃ ባንቺ ሀሳብሽ ስለገዛኝ ማሚዬ እኔ ጭራሽ ላይቭ ላይ ገብቼም አላቅም። የጆከርን ላይቭ ግን ሙሉ ለሙሉ ስለተከታተልኩት ሀሳብሽ ስለገዛኝ ነው። አንዳንዴ ሚዛናዊ መሆን አለብን። ብዙ ፎሎወር ስላለ ወንድ ልጅ አይጠቃም ማለት አንችልም። እኛም እኮ ወንድ ልጆች ወልደናል አይደል እንዴ? እሱ ሀቁን በክብር መጥቶ እዛ ቦታ ላይ ሀቁን አውጥቷል፣ ተናግሯል። እዚህ ጋር ደግሞ የምታወሩት ጭራሽ ከእውነት የራቀ ነገር ነው የምታወሩት። ቮይስ ሁላ ሰምቷል አይደል ማሚዬ? ሰምተነዋል ቮይሱን። እሱ ሀቅ ካላት ጆከር ቤት መታ ሀቋን መናገር ነበረባት። እንደገና ደግሞ እሱ የቲክቶክ ካምፓኒ ባለቤቱ አይደለም አይደለ? የእሷን አካውንት እንትን የሚለው ወንድ ልጆች አይጠቁም እንዴ? ወንድ ልጆች ይጠቃሉ። ሁልጊዜ ለምንድን ነው በፎሎወር በተከታይ ምንትን የምንለው? እሷ ብዙ ፎሎወር ስላላት ነው ወንድ ልጆች አይጠቁም እንዴ? ወንድ ልጆች አይጠቁም ያለው ማን ነው? እስኪ አዲስ አበባ ላይ ንቶሎ ባለራይዶች እኮ ስንት ነገር እየደረሰባቸው ነው በሴት ልጅ ጥቃት። ሴት ልጅ እኮ ጥቃት እያደረሰች ነው አሁን ላይ ያለው እንዴ። ለምንድን ነው እናንተ ሚዛናዊ የማትሆኑት? ይሄ ልጅ ሀቁን መቶ ተናገረ። ምን አለ ደግሞ ማምዬ ከሰማሽው? የራሳችን ብቻ የጃኒና የኔ የምናወራበት አካውንት አለን ለብቻ የምናወራበት ብሎ ተናግሯል። ቮይስ አሰምቷል እንዴ። ይሄ ልጅ እኮ ሀቁን ተናግሯል። አንዳንዴ ሚዛናዊ መሆን አለብን። ወንድ ልጅ አይጠቃም ያለው ማን ነው? በስርዓት ይጠቃል። ሀቅ ካላት ደግሞ መታ ወታ መናገር ነው። እንደውም እኔ ሚዛናዊ ሁኜ እንደውም ጃኒ የተጠቃች መስሎት ምንድነው መጣ መናገር ነበረበት። አዎ እንደውም ማሚ ዛጋ የተናገርሽው በሙሉ ትክክል ነው። እኛም ወንድ ልጆች ሴት ልጆች ወልደናል። ሚዛናዊ መሆን አለብን። ተበድያለሁ ብዬ ድራማ ይዤ ከመጣው ድራማዬን መጨረስ አለብኝ። ላመጣሁት ነገር ሪስፖንሲቢሊቲ መውሰድ አለብኝ። ጋይስ ቁጭ ብላችሁ ዛሬ አልተመቻትም አካውንቷ ተዘግቶባት ነው። ማንም ሰው ስቱፒድ የለም አሁን ላይ ጋይስ። ኤኒባዲ ማለች ሁለተኛው አካውንቴም ሁላ ተዘግቷል ብላ ነው የቀረችው። ለምን ሁለተኛው አካውንቷን ይዘጋል? በቦይፍሬንዷ መግባት ትችላለች። ለመግባት ደግሞ አዲስ ከፍታ መምጣት ትችላለች። ማንም ሰው አካውንት ይሰጣታል እንዴ? ሊሰጣት ነበረ። ጆከር እኮ ሊሰጣት ነበር አካውንት፣ ሌላ አካውንት ሲጀመር አዶኒ ጋር ተቀምጣ ምን አደዋወላት? እስከ ነገ ጠብቁ። አልጨረሰችም። እዛ ጋር ተቀምጣ ሽንት ቤት ገብታ ለምንድን ነው ለጆን ዳንኤል የምትደውለው? የእሷም ጥፋት አለበት። አንዳንዴ ብዙ ፎሎወር ስላለን ብዙ ተከታይ ስላለን ያቺ ሴት አታጠፋም ማለት አንችልም። እኛ ሴቶችን ጥቃት እናደርሳለን። ሁልጊዜ ለምንድን ነው ሴትን ብቻ ተበዳይ የምናረገው? እኛም እኮ ወንድ ልጆች እኮ ወልደናል። ፍትሃዊ መሆን አለብን። ኦኬ ስለምወደው ደወልኩኝ። ያነ ሊያስኬደን ይችላል። ራሳችን ሴት ስለሆነ ማንም ፐርፌክት የለም ጋይስ። ልንደውል እንችላለን። ባይንም ሲሆነ ሳንፈልገው እኮ ሪሌሽንሺፕ ውስጥ እንገባለን ጋይስ። ከንዴት ከምናምን እንደዛም ተፈጥሮባት ሊሆን ይችላል። ውስጧን ልናውቅ አንችልም። ግን ሁለቶች ያልጨረሱት የራሳቸው ድራማ አለ ነው በቃ ጋይስ። ጆን ዳንኤል በድሏታል ጆኒን ምናምን ለምትሉት እኔ አልቀበልም ጋይስ። እንዳልጨረሱ እኮ የምታሳዩ ማሚዬ፣ እንዳልጨረሱ እኮ የምታዩ የእሱ የውክልና አላት እኮ የባንኩ ውክልና እስካሁን ድረስ አላዘጋም። ጆን ዳንኤል እንዳልጨረሱ የምታውቂው እዛ ላይ ነው እንዴ። ምን ያህል ቢያምናት ነው? ቢኖራቸው ነው እንጂ ግን እኔም እሱን ያልኩ ሚሊዮኖች የሚያንቀሳቅስበትን አካውንት የሚያንቀሳቅስበት ውክልና ሰጧት። እስካሁን ዝም ያለው ደግሞ እሷን አይደለም አውርጅልኝ የሚላት ራሱ ነው ውክልናውን የሚያወርደው። ሌላ ደግሞ እሷ እንኳን እየደወለች ብታስቸግረውም እውነተኛ የማይፈልጋት ከእሷ ጋር ግንኙነት ድብቅ ከሌለው ለምን ብሎ ካያረጋትም ራቆቷን ለክፉ ቀን እንዲሆነው ከመቅረጽ ደውላለት እንኳን ቢሆን እኔ እንኳን ማለት የሴት ልጅ ደጋፊ ወይ እሷ ደጋፊ ብቻ ሆኜ ሳይሆን
አዶናይን ሳሎን አስቀምጣ እውነት ሽንት ቤት ገብታ ቪዲዮ ራቆቷን ሆና ደወለች ለማለት ይከብደኛል። ግን አርጋው እንኳን ከሆነ ብሎክ ማድረግ ይቀላል ወይስ ቪዲዮ ራቆቷን መቅረጽ ለክፉ ቀን እንዲሆነው? አይ እሱ ራቆቷን ቪዲዮ አልቀረጻትም። ቪዲዮ እኮ ለራቆቷ ሆና ነው የደወለችልኝ ያለው እዚህ ጋር ያስተካክላል። እሱን ቀርጾታል። ለዛ እኮ ነው ድምጹን ያሰማው። ቪዲዮውን አላሳያችሁም፣ ድምጹን ግን ስሙ ብሎ ነው ያሰማው። ስክሪን ሪከርድ ነው ያደረጋት እና እሱ ስክሪን ሪከርድ ባይኖር ኖሮ ማንንም አያምነውም ማለት ነው። ዳትስ ዋይ ኤቪደንስ ነው። ኤቪደንስ ኮሌክት ማድረግ ትችያለሽ። ያ ስለዚህ ማድረግ ያለበትን ያደረገው ጋለሪ ውስጥ ገብቶ ካሜራ ነግቶ ቪዲዮ ላይ አድርጎ አይደለም የቀረጻት። እሷ ራቁቷን ሆና ባሏ ሳሎን ተቀምጦ ሽንት ቤት ራቁቷን ሆና ምን አደዋወላት? ኤኒዌይስ ማሚ አንቺ እንዳልሽው ቅድም እንዳወራ ነው አንፊኒሽድ ቢዝነስ አለ። እሱን ወደፊት ራሳቸው ያወጡታል። ይሄን እድል ስለሰጠሽኝ አመሰግናለሁ ማሚዬ። መልካም ማደር። አመሰግናለሁ። እሺ እሺ ቴንክ ዩ ማሚዬ ቴንክ ዩ። እኔ እናት እኔም ልወጣ ነው። በቃ ሐሳቤን ገልጫለሁ። ቴንክ ዩ። ኦኬ ማሜ ግን እኔ አንድ ጥያቄ ላንቺ ልጠይቅሽና ይሄ በአጠቃላይ የብዙዎቹም እዚህ ጋር ላይክ እኔ ትንሽ ግራ የገባኝ ነገር ስላለ ነው። ኦኬ እሷ መታ እዚህ ሚዲያ ላይ ያወራችው አካውንቴን አዘጋብኝ ነው መልሶ? የራቁት ቪዲዮ ነው ይዞ መምጣት ነው? ኦር ድምጽ ሪከርድ ይዞ መምጣት ነው መልሶ? ወይስ እኔ አካውንቱን አላዘጋውበትም ብሎ መምጣት? እስኪ ይሄንን ልትመልሽልሽ ትችያለሽ? እኔ እንትኔ ለምን የራቁት ቪዲዮና ድምጽ ሪከርድ ይዞ መጣ ነው እኔ የተቃወምኩት። እንዳላዘጋ ማዳት ነው ያለበት። መልሱ ነው ይሄ ነው መልስ። ራቁትና ድምጽ ሪከርድ ይዞ መምጣት ለሷ ለጥያቄዋ ወይም ለህዝብ መልስ ነው ብላችሁ ነው የምታስቡት? ይሄ ነው ትክክል ነው የምትሉት? እሱ ተበድሏል ብላችሁ የምታስቡት? የራቁት ሪከርድና የድምጽ ሪከርድ ይዞ መምጣት ነው ትክክሉ? ኖ ተምር ስታወሪ አስተካክል ያወራርሽን። በሀሳብ አለመስማማት መጥፎ ነገር አይደለም። ደርቪውን ማውራት እንችላለን። ግን ጆን ዳንኤል ተበድሏል ብለን ሳይድ ይዘን አላወራ ማን የገባው ሜታ ሊሚለው ነው ድምጽ ያለው። ይኸውልሽ ተምሪ ጆን ዳንኤል ተበድሏል ሳይሆን ያወራ ነው። እኔ በራሴ ጆን ዳንኤል ተበድሏል፣ ጃኒ ተበድላለች አይደለም። ፌር እንሁን፣ ባየነው ነገር እናውራ ነው። ጃኒ አካውንቴን ተዘግቷል ስትለው ለምን አዘጋ ነው ያለ ህዝቡ። አሁን ጥሩ ላይፏን ሊረብሽ በዚህ ወጦ ገለመሌ ምናምን ሲል ይደበድበኝ ነበር ስትል እኔ አልደበደብኳትም። እሷ ራሷ ነው ቤቴ የምትመጣብኝ። አሁን ቅርብ ጊዜ እንዲያውም ጎንደር ሂዳ ከቦይፍሬንዷ ጋር ሆና ደውላብኛለች ብሎ መልስ ሰጠ። አላዘጋውም፣ እንዲያውም ራሷ ናት የምትደውልብኝ ብሎ መልስን በመልስ ነው የመለሰው። ኦኬ ይሄንን እኮ እሱ ነው ያወራው። አንቺ ላይ ምን አለ እንለያይ ስላት ራሷ ናት በእንትን ራሷን እንትን ያለች የቆረጠችው አላለ። እንለያይ ብያት ነበረ ያንን ስላት ራሴን አጠፋለሁ ብላ ራሷን የቆረጠችው ራሷ ናት ብሏል። ከዛ ሆስፒታል ይዤ ሂጄ አሳከምኳት ብሏል። ኦኬ ይሄንን እሷም ራሷ አሳክመኛል ብላለሽ ነው ምናምን የሚል ነገር ወሬ ሰምቻለሁ። ማለት ኮሜንት ላይ ሲጽፉ ምናምንም አይቻለሁ እንደዛም ብላለሽ ሲሉ ነበር። አሁን እኮ ተምሪ ይኸውልሽ ለጃኒ ሳይድ ይዘን እንደ ሴት እንዳናወራ መጣ። እውነቱን አላወራችም። ሶ ከጃን ዳንኤል ካወራት አሁን እኮ ኧረ ሆስፒታል እንደት እየተባለ ነው። ለምንድን ነው የምንሰጣት? እንዴ አካውንቱ አይሰራም። ኖ አስበሽበት በሰው ተመክረሽ ምን ማለት እንዳለብሽ ጠንስሰሽ ከመጣሽ በኋላ እኔ እንዲህ ብዬ ነው ብትይ ህዝቡም አይሰማም። ይሄ ልጅ አካውንቷ ትናንትና ባንተ ተደረገ። አካውንት ውስጥ በአካውንት ለመግባት እኮ ይሮ ሀብቱ የራሱ አካውንት መሆን የለባትም። ስንት ፍሬንድ አላት እንኳን እሷ ስንት ፎሎወር ያላት። ማንም ሰው መጥቶ በሰው አካውንት ፓስወርድ ተቀብሎ ራሱን ክሊር ለማድረግ ይመጣል። ጊዜ እንስጣት። ስላልተመቻት ነው ምናምን ያን ሳይድ ይዘን እያወራን ነው። በቃ ኦኬ እሺ። ይቺ ልጅ አልተዘጋጀችበትም። እንደዚህ አይነት የድምጽ ሪከርድም ደግሞ ሪከርድ እንደተደረገች አታውቅም። ያንን ፔጁ ላይ በፖስተው በሰከንዶች ውስጥ ነው ጆከር ቤት የተከፈተው። ይቺ ልጅ ድምጿን እዛ ጋ ነው የሰማችው። ሪከርድ እንዳረጋት አምናው ነበር። ሪከርድ እንዳረገች አታውቅም። ሶ ተደናግጣ እንደው አካውንቱ አይሰራም ነው የተባለው። ትናንትና ባን ሲያስወጣት አይተናል ብሏል። ተደናግጣ መምጣት ባችልስ እንዴ? ራስሽ በተለይ ከአሁን ካላት አንደኛ እውቅና አለ፣ ሁለተኛ አዲስ ህይወት ውስጥ ነው ያለችው። ያን ነገር ስትሰማ ራሷንም ሁሉ ልትስት ትችላለች፣ ሊያስደነግጣት ይችላል። ቢካዝ ይችልሽ ከሁለት የወጣች ልትሆን ነው። ሜቢ አዶናይ በጣም ስማርት ስለሆነ እንደ ወንድ ልጅ ነገሮችን ቻሌንጆችን አልፎ ከዚህ በላይ ብዙ ነገሮች ስለሚፈጠሩ ካልተረዳት በስተቀር አዶናይም ነገ ጧት ጥሏት ሊሄድ ይችላል። ሰው ያም ነገር ለልጅቷ
ሀርት ሊያረጋትና ራሷንም የሆነ የማትቆጣጠረው ደረጃ ልትደርስ ትችላለች። የማትገባበት የማታወራበት ስሜት ላይ ትሆን ትችላለች። ምክንያቱም በዛ ቅጽበት ፖስት ተደርጎ በዛ ቅጽበት ነው ቤት የተከፈተው 100,000 ሰው መሃል። ልጅ ለማውራት ራሱ እኮ የሆነ ዝግጁ መሆን አለብሽ። መረጋጋት እኮ ያስፈልጋል። በዛ ቅጽበት ቪዲዮዋ ተፖስተተ፣ በዛ ቅጽበት ነያውሪ ተገዳ ማለት ነው። ይሄ ትክክል አይደለም። እኔ ላይ ቢደርስ እኔ ያንን ልቋቋም እችላለሁ ወይ ብሎ ማሰቡ ጥሩ ነው። ልንገርሽ ታምር፣ ብዙ ጊዜ አበሻ ላይ ማየው ጥይት እየተተኮሰ አይ ጥይቱ እኮ አልገደለውም አይነት አባባላት በሉ። የመጣችበት አመጣጥ እኮ ብችል እሱን ገደል ውስጥ ከተዋለች። ግን ጥይቱ ስላልገደለው ለምንድን ነው አልተተኮሰም የምትሉት አይነት አባባል እንደዚህ ሚዲያ ላይ መጣችሁ ማለት ነው። ማሚ አዘግቶባት እስከሆነ ሀውዩ ነው። ማሚ አስባበትማ ነው ላይቫን ከፍታ አዘግቶባት እስከሆነ ሀውዩ ነው። ይሄ ልጅ እኮ በአሁን በፊት ያዘጋቢ ነበር አለች። በምን ታውቂያለሽ? ጆን ዳንኤል አንቺ እርግጠኛ ነሽ? ማስረጃ አለሽ? እሱ የቲክቶክ የካምፓኒ ባለቤት ነው። እንትና ቲቲ የምትባለው አይ ቲንክ ሳይዲስ ነው መሰለኝ የምታወሪው እንዴ ምን ሆነሽ ነው? ቀድማ ሲጀመር መጀመሪያ ለምን ይሄን ነገር አነሳች? ይሄንን ካርድ ለምን መዘዘች? ጆን ዳንኤል እኮ ሲጀመር እስከዛ ድረስ ምንም አልተነፈሰም። ይሄ ልጅ እኮ ሐቁን ለማውጣት በቃ መጣ። መጀመሪያ የጀመረችው ነገሩን እሷ ናት። ለምንድን ነው እናንተ ሚዛናዊ ግን የማትሆኑት? እሱ እንዴት ማዘጋቱን የእሷን አካውንት ምን ማስረጃ ማለት ነው ማለገን አይችልም። ሲጀመር መጀመሪያ አክሽን በወሰደ ሰው እኮ ነው እዚህ ሀገር እንኳን በምትኖሪበት አይደል? አንቺ ባልሽ እየደበደበሽ ከሆነ ምሳሌ አንቺ ቀድመሽ ከደወልሽ እኮ አንቺ ነፃ ነሽ ተሎ ብለሽ ሪፖርት የምታደርጊ። ቢካዝ እኛ የመጀመሪያው ተጎጂ ነኝ ብዬ የደወልኩት ራሷን ሪስፖንሲቢሊቲ መውሰድ ያለባት እንዴ። ኦኬ አሁን እዩትላችሁ፣ ጆን ዳንኤል ደውላልኛለች እሷ ናት የምትደውልልኝ ስላለ እሱ ደግሞ አሁን እናንተ እሷ ራሱ መልስ መታ የምትሰጠው መልስ ስላልተሰማ ሜቢ እሱ ሊሆን ይችላል የሚደውልላት። ያ እሱ መቶ በተናገረው ነው የእሷ መልስስ ደዋይ እሱ እስከሆነ ቢካዝ ሜቢ ይሄ ልጅ ሙሉ ያንን ላለማድረግ እኮ ገብታ እሷ መናገር ነበረባት። ለመናገር ደግሞ ምንም ያቅታት ማሰብም አያስፈልግም። ስልክ አለሽ፣ በሌላ ሰው አካውንት መግባት ትችያለሽ። በቃ እንዴ እኔ ማሜ እኔ ለራሴ የዛ የተፈጠረው የድምጽ ሪከርድ እና የራቁት ቪዲዮ አለ የሚል መውጣቱ አይቀርም። ፖስት እኔ የሚሰማኝ እንደሰው የሆነ ማልችልበት የሆነ ስሜትን ማልቆጣጠርበት ደረጃ ልደርስ ይችላል። አቅም ላይ ኖርኝ ይችላል መጥቼ 100,000 ሰው መሀል ለማውራት አይ እንደሰው እኔ ላይ ቢሆንም ብዬ ነው የማስበው። በዛ ቅጽበት ድምጼ የማላውቀው ድምጽ ሰርፕራይዝ ተደርጌ በሚዲያ ተለቆ የራቁት ቪዲዮ አለኝ ምናምን ራቁት ወይን ነው ምናምን እያለች እያወራች ተደብቃ ከቦይ ፍሬንዷ እዛ ጋር አደባባይ ላይ ተፖስቶ ከዛ 100,000 ሰው ይዞ ደግሞ ነይ ግቢ ስትባል በዛ ሰከንዶች በዛ በ20 ደቂቃ ባልሞላ ውስጥ ልጅቷ እዛ ጋር የተፈጠረባት ነገር ራሱ የሆነ ነገር ለማሰብ ራሱ እኔ በጣም የሚከብድ ይመስለኛል። 100,000 ሰው ተይዞ ነው እዛ ሰው መሀል ውስጥ ገብተሽ ነይ መልስ ስጪ። እዚህ ጋር ስለተፖስተው ፖስት እኮ ራሷ የማታውቀው ጉዳይ የለም። ሰርፕራይዝ ነው የተደረገችው። እንደ ሰው መቋቋም አቅም ይኖራታል ይች ልጅ። እኔ በቃ ላይክ እኔ እንደ ሰው ራሴ ላይ ቢደርስ ሜቢ ራሴን ኮንትሮል ላላረግ እችላለሁ። የሶሻል ሚዲያ ነገር ደግሞ ቀላል አይደለም። ያንን ነገር ማሰቡ ጥሩ ነው። አካውንቷም ተዘግቶባታል። እሱንም ማሰብ ጥሩ ነው። የዛም ደግሞ ሰርፕራይዝ የተደረገችውንም የድምጽ ሪከርድና የራቁት ቪዲዮ እየተባለች የተፖስተውንም እንደ ሴት እንደ ሰው ይች ልጅ እኔ ላይ ቢሆን እችላለሁ ወይ ነው እኔ ላይ ቢሆን ሳምር እኔ በጣም መከራከርሻለሁ። ይሄ የጾታ ጉዳይ አይደለም። ወረባው ጆን ዳንኤል እሷ እንደመጣችበት አመጣጥ ነው። እኔ እንደ ሴት አቅም አይኖረኝም። ይኸውልሽ አቅም አይኖረኝም። ወንድ ልጅ እኮ ከብረት አድርጋችሁ አስቡትና አቅም አይኖረኝም። እኔ እንደ ሴት በዛ ራሳችን ላይ ማለት ለሚመጣው ነገር ሪስፖንሲቢሊቲ ወሳጅ ራሳችን ነን። ያኔ ሲፈጠርብን ማሚ ሰዓቱ እኮ ፈጣጠነ። ይኸውልሽ ወዳው ተፖስቶ ወዳው ነው ይግቢ ነው የተባለችው። የተፖስተበት ጋልብጣሽ ጆን ዳንኤል ዛሬ ባይገባ ኑሮ ምንድነው የምታረጊው አንቺ? ሪያሊቲውን ነገር ስታወሪ ማለት ነው። ጆን ዳንኤል ባይገባ እንደዚህ ልክ ተመሳሳይ የራቁት ቪዲዮውንም እሷ ይዛ መታ ፖስታበት ምናምን ታይ ዙሬ እንዴት ሪከርድ ታረጊዋለሽ? አልፖስተም እሱ እኮ አልፖስተም። የራቁት ፎቶ ላይ ራቁቴን እያለች ራቁቷን ናት እያለ በራቁቷ ስለሆነች ነው ምናምን እያለ እኮ ፖስቶታል። እሷም ራቁቴን ትላለች፣ እሱም እየደገሙ ፖስቶታል።
እሷ እያወራሽ በድምጿ እሷ ናት የጀመረችው ተባልሽ አይገባም። ኦኬ እሷ የጀመረችው አካውንቴን አዘጋብኝ እሷ ናት የጀመረችበት። ይኸውልሽ እናንተ እሷ ናት የጀመረችው። ኦኬ ጀመረችው። ዝም ማለት አለበት እንዴ? ኦኬ እሷ ናት የጀመረችው። ያ ጀመረችው። እሱ የሰጠው መልስ ግን ስህተት ነው። የራቁት ቪዲዮና ድምጽ ሪከርድ ነው ይዞ የመጣው። እሷ ይዛ ያመጣችው አካውንቴን አዘጋብኝ ሲሆን እሱ ደግሞ አካውንቷን እንዳላዘጋ መልስ ከመስጠት ለክፉ ቀኔ ብሎ ሪከርድ ያደረገውን ድምጽ ነው ይዞ የመጣው። ያ ነው እዛ ጋ ነው እኔ ጆን ዳንኤል ስህተት ነው እያልኩ የድምጽ ሪከርድ ይዞ ከመምጣት አካውንቷን እንዳላዘጋባት መጥቶ መልስ መስጠት እንዳልመጣት መጥቶ መልስ መስጠት ይችላል ነው። የድምጹ ሪከርድም እኮ ፍቅረኛሞች እያሉ የነበረ ሊሆን ይችላል። የየትኛው ጊዜ የሆነ እንደሆነም አልታወቀም እኮ። ምንም ይሁን እኔ ሪከርድ አድርጎ ይዞ መምጣቱ ነው ስህተት ነው እያልኩ ያለሁት። ምክንያቱም አሁን ቅድም አያስከስሰውም ምናምን ያለ ፍቃድ የሰውን ራቁትም ሆነ ምን ሪከርድ ማድረግ ያስከስሳል። ለምንድን ነው ድምጽ ሪከርድ ማድረግ ይቻላል በአሜሪካ ልክ፣ በዚህ በእኛ ሀገር በኢትዮጵያም አይቻልም። ድምጽ ሪከርድ አድርገሽ ራቁት የሆነ ሰው ሪከርድ እሷ በካሜራ መቀረጽ አይጠበቅበትም። ድምጿን በቪዲዮ እያወራችሁ እሱን ሪከርድ አድርጎ ራሱ ለአደባባይ ለህዝብ ማውጣት ማድረግና አሜሪካን ሀገር ሪኮርድ ማድረግና ለሰው መላክ ቶታሊ ዲፍረንት ቲንግ ነው። ለራስሽ ሪከርድ ማድረግና ፍቅረኛሽ እስከሆነ ድረስ ሪከርድ አድርጎሽና ለሌላ ሰው መላክ የተለያየ ነገር። ኦኬ ይሄ እኮ በአደባባይ ሪከርድ አድርጓት እኮ በመቶ ሺህ ሰው በሚሊዮን እኮ ነው ሚሊዮን ሰው እኮ ነው ያሰጣት እንዴ አካውንቴን ለህዝብ እኮ ነው ያሰጣት አውጥቶ ዳይሬክት ሊሱ ይዞ የመጣው የእንደዚህ ቪዲዮ አለኝ ነው ገባሽ? አሁን ራሱ እዛ መጣ መልስ ለመስጠት ይችላል። የምትሰጋም ሊሆን ይችላል። ብዙ የያዘባት ነገር ሊኖር ይችላል። ይሄን ወጥቼ አሁን ብናገር ወይ ብመልስ እዛ ሄጄ ምን ሊያደርግ ይችላል ብላ ልትፈራም ትችላለች። እውነት ደግሞ ከተባለ ሚዲያ ላይ የራቆት ፎቶ ሲታይ ለሴት ልጅ እና ለወንድ ልጅ ያለው ተጽዕኖ ከባድ መሆኑ መቼ ታየ? የራቁት ፎቶ እንዴ እናንተ ራቁት ላይ ትቆያላችሁ እንዴ? እየተናገሩ እሷ ራቁት ነኝ ያሳየን በእናትሽ ድምጿን ብቻ ነው ያሰማው። ቪዲዮ አይደለም እሱ ነገር። ይኸውልሽ ራቁት ቪዲዮ አይፖስት እንጂ ራቁቷን እንደሆነች ራሷ እያወራች ነበር። እሱም እየተናገረ ነበር። ልብሳችሁ ነው እንዴ የምታዩ? ቦይፍሬንዳችሁ ጋር እያላችሁ ከነ ልብሳችሁ ነው እንዴ? እሱ ከዚህ በፊት እኮ ሊኖረው ይችላል ሪከርድም እኮ እንዴ ከዚህ በፊትም ሊኖረው ይችላል። ወንድሙ አይደል ያጎቷል ልጅ አይደል? እኔ ግን የሷ ለህዝብ ያቀረበችው ጥያቄና የጆን ዳንኤል መልስ ትክክል አይደለም። መልሱ በራቁትና በድምጽ ሪከርድ ነው መልሱ። ለሌላ ሰው ቻንስ እንስጥ ፕሊስ በእግዚአብሔር። ማሜ እኔ ቅድም ኢንስታግራም ላይ የተለቀቀውን ኤቪደንስ አድርጎ ያመጡት ቶታሊ ሮንግ ነው እሱ። ምክንያቱም አሁን ለምሳሌ ሁላችሁም ኢንስታግራም አላችሁ አይደለ? የአንድን ሰው ስቶሪ ለኔ ሼር ስታደርጊልኝ ስቶሪው አይቆይም ይጠፋል። የዛ ሰውዬ ስም ግን አይጠፋም። ሶ የሜሪን ነው ለሷ ሼር ያደረገው እሱ። ኦኬ ስቶሪው ጠፍቷል፣ የሜሪ ስም እና ይሄንን እንደ ኤቪደንስ ይዛችሁ መጣችሁ ሮንግ ሰውና እንደዛ ነው ያልኩኝ። because አንተ ለሌላ ሰው ሼር ስታረግ ሼር ያረከው ስም ይቀመጣል እዛ ላይ፣ ቪዲዮ ይጠፋል። ሼር ያረከው ነገር ለምን ስቶሪ ላይ ነው የለቀቀውና ላይክ 24 አወር ነው የሚቆየው እዛ ላይ ይጠፋል። ማሚ አንዴ ላውራ ነኝ ስቶሪ ነው የሚልህ እንጂ ዩ ሰንት ቱ ሜሮን ነው እንደሚልህ ዩ ሰንት ቱ ሜሮን 99 ነው የሚለው እኮ ዩ ሰንት it didn't say you sent to ሜሮን እኮ አይልም። it says you send አይደለም ይኸውልሽ you send ነው የሚለው እንጂ ሜሮን to ሜሮን አይልም። አዎ it says you send like የሜሮን ስቶሪ ሴንድ እንደተደረገ ነው የሚያሳየው። and then ደግሞ አሁን ለምሳሌ ይኸውልሽ ማሜ የዚህ ልጅ ስቶሪ አንድ ሰው ላኩና ነገ ስቶሪው ከጠፋ በኋላ የጆን ዳንኤል ስም ግን እዛ ላይ ይኖራል። ኦኬ ሶ እንደዛ and then ደግሞ ይሄ የተለቀቀው ደግሞ ይሄ የሚያሳየው ያለው ኤቪደንስ ደግሞ የጁላይ ነው። በዛ ሜሮን በሚለው አካውንት ጃኒ ብሎ ኤዲት ተደርጎ ሲጻጻፉ ነበር ነው አለቀ። no it's not አይደለም ያ ነው first of all ኤቪደንስ አድርገሽ ማምጣት አለብሽ እኮ። አመጣችሁ እኮ ልጅቷ አሳይታ ነው አላመጣችሁም። ሜሮን ከሜሮን ጃኒ ተቀይሯል። አካውንቱ ሜሮን ነው ተባለ። አይደለም ነው አይደለም እንደዛ ነው አይደለም ነው እንደዛ ነው። ቴኪንግ ስታዩ ስሙ እንደተቀየረ ነው እኮ የሚያሳየው። የሜሮን አካውንት ጃኒ ብሎ ቀይሮ ከሜሮን ጋር ተጻጽፎ ጃኒ ጋር እንደተጻጻፉ አድርጎ አመጣ። ነው ስቶሪ ላይ ፖስተ ነው አለቀ። ኦኬ አንዴ ትማር አንዴ ታይም እናወራኛ አንዴ ልጨርሰውና ተምር እኔ አትጫጩ። እኔ በአቋሜ ነው የማወራው። የምፈልገውን ነገር ሰው የሚፈልገው ነው።
ኢንስታግራም ተጠቅመሽ የማትሆኚ ከሆነ ሌላ ነገር ነው። ነገር ግን እኔ አንድ የሆነ ሰው ስቶሪ ለማሜ ሼር ባደረግላት ያ ስቶሪ ይጠፋል። ያ የዛ ሰውዬ ስም ግን አይጠፋም። ኦኬ አሁን ያየነው እሱን ነው። ስለዚህ እንደ ኤቪደንስ እንኳን ይዛችሁ ብትመጡ መሳቂያ ነው የምትሆኑት። ይሄን ለማስተካከል ነው የመጣው። ስቶሪው እንደ አሳየች እኮ ምንም መሳቂያ አይደለም። ልጅቷ ለምን አትመጣም እንዴ? እናንተ መሳቂያ እንዳትሆኑ እንጂ ስሙ ተቀይሯል። ከሜሮን ወደ ጃኒ ተቀይሯል እየተባልክ እኮ ነው። ጃኒ ወደ ሊባል ኢድን ሰይዳ ሴቲንጉ ላይ እንደሱ አልነበረም። ኢት ሴይስ ይሄ ላውራ ይኸውልሽ ማሚዬ፣ ቅድም ጆከር ቤት እኔ ነበርኩ ከታች ሆኜ ሁላችሁንም ስሰማችሁ ነበረ እና የነበረው ውይይት ላይ ሁለቱንም ነው ኢንቫይት ያደረጉት። ሁለቱንም ድንገት አይደለም የተደረገ። ሁለቱንም ኢንቫይት ሲያደርግ ሁለቱንም ነው የተጠራው። ከዛ በኋላ ጆን ዳንኤል እመጣለሁ ግን ዮኒ ማኛ ስላለ አልገባም ሲል ዮኒ ማኛን አስወርዶ በተጣራ ሰዓት ነው ጆን የገባው እንጂ ጆኒ ፈልጎ አይደለም የገባው። በመጀመሪያ ደረጃ ሐሳብ ልስጥ አስተያየት ልስጥ ብሎ አልመጣም። ቴምር ያልገባች ነገር እሱ ነው። አልመጣም። ተጠርቶ ተፈልጎ ለሐሳብ ስጥ ተብሎ ነው የመጣው እንጂ ራሱት በራሱ ተነሳሽነት እንትና ወንድሜ ሪካርድ ተዳውሮት ነው ከጆከር ጋር ጌታ ምን አለበት እድል ብትሰጥ። አንቺ ለምን አታዳምጪም? ከጆከር ጋር ጋውተው ነው ቤት እኔ ብቻ ላውራ ልጅና ቤት ሽንክፍትሽ እንደለመድሽ ቆርቆሮ ይመስልሽ ሴትዮ። አይ ተረጋጊ። አዳምጪ አንቺ ምን አገባሽ? እባክሽ እጂ ቆርቆሮ ይመስል ዝም ብላ ሳትነካ ወንዶች ያውሩት ዝም ብላ አይደለም እያወራሁሽ አለሁት። እጂ እባክሽ እከይ አንቺ ውርዴታም እንዳንቺ ሀገር እየኖርሽ ራሱ የተሰበረ ትራክ ራሱ ሳታረጋግጭ ዶላር ቆርጠሽ ቆጥረሽ ሰጠሽ ገረድ እንጂ መጀመሪያ ራስሽን አንቺ ጋር ልነጋገር እንጂ አንቺ ተራ ግማታም ቦርቆ በሽተኛት በእኛ አንቺ ሀሳብ መስጠት አይችልም እንዴ? 2 ሰዓት ሙሉ አዳመጥሽ እኮ ቤትሽን ከፍተሽ ባልቴት ናት አሮጊት ይመስል ቤቱ ባለቤት አለው። እሷማም ይኸውልሽ ማሚ አንቺን ቆይ ጠብቂ ቤትሽን ከፍተሽ ይዛችሁ እኔ ይኸውልሽ ማንም ጋር ሳይድ ይዤ ሳይሆን እያወራ ያለሁት በወቅቱ ሙሉን እስኪዘጋ ድረስ ስለነበርኩኝ የነበረው ነገር ያልገባቸው ነገር አለ እዚህ ጋር። ሁለት ነገር ነው ልናገር የምፈልገው። አንደኛው ደረጃ በመጀመሪያ ደረጃ ሁለቱንም እኩል ሰዓት ነው የጠራቸው። ሁለቱንም ድንገት አይደለም ጆኒ የተጠራው እሱ ወይም ደግሞ ፈልጎ አይደለም የገባው፣ ተጠርቶ ነው የገባው። ሲቀጥል ግን የጆኒ ያቀረበው ማስረጃ እሱ ላይ በጣም ስህተት ተሰርቷል። አሁን ያላዳመጡት ነገር አለ። እንትና ማንች ጃኒ የደወለ ያስቸግረኛል ስትል እኔ እየደወልኩ አውሮ ወንድሜ ሌሎቹ ይሰሙካል እስከምትመጣ ድረስ። ይኸውልሽ ጃኒ እየደወለ ያስቸግረኛል ደጋግሞ ይደውላል ስለነበረ እኔ የምጠይቅህን እጠይቅሃለሁ አንተ የተጠየቅከውን ብቻ መልስ አለው ጆከር። ከዛ ትደውልላት ነበረ ወይ ሲል እኔ አልደወልኩላትም እኔ ታምሜ ተኝቼ ነበረ። ከዛ ሽንት ቤት ሆና ራሷን የደወለችው ቀኑና ሰዓቱን አሳይ ተባለ። እነሱ በግል የሚደዋወሉበትን የኢንስታግራም እንትን ላይ የተደዋወሉበትን ሰዓትና ቀን በዛ እዛ ጎንደር ላይ የነበረችበትን ቀን ሰዓቱን ደውሎ የተደዋወሉበትን አሳየ። እሱ እኔ እየደወለች ታስቸግረኛለች የሚል ጥያቄ አላነሳም። ጥያቄ ሲጠየቅ የተጠየቀውን ደውላ ታስቸግረኛለች የዛን ቀንም የደወለችው እሷ ነች ሲል አሳይ ማስረጃ ተባለ። ስልኩን አሳየ። አርቀው እንደዚህ እያላችሁ ለማሜ ስትሉት ነበር። ያንን ቀን እያቀረበ የተደዋወሉበትን ቀን ነው ያሳየው። እሱ አስቸግራኝ ነው ምናምን ብሎ ይሰማችኋል። ቴምር ያልገባሽ እሱ አይደለም ያለው፣ ተጠይቆ ነው የመለሰው። ተጠይቆ ነው የመለሰው። ጆን ዳንኤልን ኧረ ይሰማል ጋይስ። ኧረ በስመ አብ የወሬ ጥማት ይሰማል። ማሚ አንብቡ እስቲ። እንግሊዘኛ እናነባለን የምትሉ ሰዎች አላችሁ እዚህ ጋር አንቡት። ምን ይላል ከላይ ምን ይላል ብሏል።
አንቡት 5 ጊዜ ዋርኒንግ ሰጥቷታል። ኮሚኒቲ ጋይድ በመጣሷ ማለት ነው። ጆን ዳንኤል አላዘጋም። ገብታችሁ እዩት። ለ30 ቀን ነው ምናምን ይላል የሰጣት 5 ጊዜ ነው 5 ይላል አይደለ? ጆን ዳንኤል አላዘጋም። ገብታችሁ እዩት። አላዘጋም። ወንድሜ ማሚ አልሰማችሁ ይሆናል። እባክህን የተናገርከው ነገር ያንተ እውነት ስለሆነ ድገምላት እባክህ። ለማሚ ድገምላት። ሰዎች ዋርኒንግ ይሰጣል፣ ይዘጋል። ጋይስ ኦኬ፣ ይሄንን እንትኑን ላንቺ ልካልሽ ነው ነው ራሳቶ ገብተሽ ማምጣት ትችያለሽ። ራስሽ ምን ትልክልኛለች? ማሚዬ ጃኒ ብላችሁ ገብታችሁ በምን እንደተዘጋ ያሳያል እኮ። የኔንም ቅድም 2 ዘግቶብኛል። ገብታችሁ ማየት ትችላላችሁ። ኦኬ ኤቱን ኮፒ ሊንክ እያደረጋችሁ ጋይስ ታፕ አድርጉ። ምን ያደርጋሉ? ታፕ አድርጉ ጋይስ፣ ተንቀሳቀስ። ማሚዬ ይኸውልሽ እሱ እንትና ጆን ዳንኤል ተጠርቶ በገባ በሰዓት እኔ የጠየቅኩህን ነው የምትመልሰው፣ ከዛ በኋላ ሀሳብን ትሰጣለህ ብሎት እንትና ጆከር የጠየቀውን የመለሰው። እዛ እንትኑ ላይ የነበረው ገስት ላይ የነበረው ጥያቄ የነበራቸውን በልጅቷ ላይ የነበረውን ጥያቄ ሰብስቦ ሲጠይቀው አንደኛ የተጠየቀው ጥያቄ ምንድነው የነበረው? እየደወልክ ታስቸግራታለህ ወይ ሲል እኔ አልደወልኩም፣ የዛን ቀንም ጎንደር ሆና የደወለችው እሷ ነች ሲል የደወለችበትን ሰዓትና ቀን አሳይ ሲባል አቅርበው እያላችሁ ገልብጠው ካሜራውን እያላችሁ ስትጠይቁት ነበር። እሱም ደግሞ ያንን ለማስረዳት በትክክል የተደወለበትን ሰዓት ብቻ አሳይቷል። ሁለቱንም ደግሞ ነው የተጋበዙት። ኑ ተብለው የገቡት ሁለቱም ነው በሰዓቱ። እሷ ነች አልገባም ያለችው። ከዛ ተረፈ ደግሞ አንተ ነው ወይ ያዘጋኸው ሲለው እኔ አላዘጋሁባትም ብሎ ለዚህን ጥያቄ መልስ መልሷል። በተረፈ ደግሞ ይሄ የተቦጫጨቀችውን የተወጋጋችበትን ምክንያት አልፈልግም፣ ከአንቺ ጋር ያለኝ ሪሌሽንሽፕ አልፈልግም ብዬ ደጋግሜ ነገርኳት። እቤቷ ነበርኩ፣ የዛን ቀን ሰውነቷን የወጋች ቀን ነበርኩኝ። ከዛ በሯን ቆለፈችብኝ። መስኮቱን ሰብሬ ነው ገብቼ ያዳንኳት። ፎቶ ደግሞ እጇን ራሷ ስትወጋጋ ከነንቅሳቷ እጇን አሳይቷል። አይተሽ ከሆነ ያሳይ ነበር። ይዘጋብኛል ይዝጋብኝ እያለ ያሳይ ነበር። አስታውሰሽ ከሆነ እጇን ራሷ ቢላዋ ይዛ ያስጣላትን። ከዛ በኋላ ወስጄ ሐኪም ቤት አሳከምኳት እና ይሄንን ፊት ለፊት መዋሸት ከቻለች መታ ትናገር። ቴምር ይሄንን በደንብ ሙሉን ሀሳቡን አልነበረም የሰማችው። አታክ ሊያደርጋት አይደለም መልስ የሰጠው ለቴምር ነው። አሁን እኛ አታክ ሊያደርግ አይደለም መልስ የሰጠው። ቴምር አልተረዳችሁም። የጆን ዳንኤልን እንትን አልተረዳችሁም። ምን አልኩት መሰለ በረከት ምን አልኩት መሰለ፣ እሷ መጣ አይኔን እያየች አትመልስም ሲል ላይክ ዋርኒንግ እየሰጣት ነው። እንደዚህ ላይክ ደረቅ አርጎ ሲጠይቅ አታድርግ እንደሱ ላይክ እያስፈራራት ይመስላል። እና እንደዛ ማውራት አልችልም አልኩት እኔ። ብለሻል፣ ይኸውልሽ ብለሻል እሱን። ከዛ በኋላ እሱ መታ ፊት ለፊት ትናገር። እኔ እኮ ምጠላት ቢሆን አካውንቴ እንድታንቀሳቀስ አልፈቅድላትም ነበረ። አሁንም ያንን ደውላ ከዛኛው ጋር ያለውን ሪሌሽንሽፕ እንዳይበላሽባት እሷ አለ ሲባል ነገሩን ቀይሬ የእሷን እንትን እንዳልል ብዬ ነገሩን ቀየርኩት። እኔ እንትን ዋጋ ልክፈል ብዬ ራሷ ያንን ደግሞ ይሄ የራቁት ቪዲዮ እንጂ ይሄ ልጅ ቪዲዮ እሷ ቆይ ቆረጠኝ አረደኝ አቆሰለኝ ብላ ቪዲዮ ሰርታ በህይወቱ መታበታለች አይደል እንዴ? ይሄ ልጅ እኮ ነገ እንደ ቀነኒ ልትገላት ነበር ወይ ተብሎ እኮ በኤቭሪቲንግ በማንኛውም ሰዓት እኮ ጆን ዳንኤል ህይወቱ አደጋ ላይ እኮ ወድቋል። ስለምንድን ነው የምታወሩት? ቆይ አንዴ ስሚኝ። ልክ ነሽ። ቆይ አዳምጪኝ። እኔ እኮ እንትና እሱን አይደልሽ። ይኸውልሽ ስሚኝ። እዛ እሱ ያንን የደወለችበትን ቀን ሲጠየቅ የደወለችበትን ቀን ሲያሳይ ቪዲዮ ራቁ የዛን ቀን ስትደውልኝ ቪዲዮን የደወለችው ራቁታን ነበረች። ያንን ቪዲዮ አላሳይም፣ ድምፁን ግን ላሰማችሁ ነው ያለው እንጂ ቪዲዮ ቀርጫታለሁ ራቁቷን ነበረች ብሎ ለመናገር አይደለም። ያንን ነገር የተናገረው ራቁቷን በማጋለጥ እሷን ለማሳነስ አይደለም። አንደኛ የተጠቀመው። ሁለተኛ እሷ ትልቁ ችግሯ እሱ ወጋጋኝ፣ ገደለኝ፣ ይሄ እኮ በወንጀል ያስጠይቃል። አገሪቷ ውስጥ እንትና ህግ አለ። እንደዚህ ካረጋት በወንጀል ያስጠይቀዋል። ምክንያቱም ሰውነቷ የተመጫጨቀው ገባሽ።
ከዛ ውጪ ደግሞ ማለት ነው ልጁ ሳያረጋት በማድረግ ራሱ ልጁን እኮ ስሙን እያጠፋች ነው፣ ህይወቱን እያበላሸች ነው። ልክ አይደለም። እሷም የሰራችው ልክ አይደለም። አርጓት ከሆነ በወንጀል መጠየቅ ነው። ይህንን ከፈለገች ወደ ሚዲያም አይደለም መምጣት ያለባት፣ ማስረጃውን ይዛ መሄድ ነበረባት። ግን አመጣችሁ ወደ ሚዲያ አይደል? የትክክለኛ ያልሆነ ነገር አምጥታ ፊት ለፊት እሱ መጥቶ ሲናገር እሷም ትክክለኛውን ነገር ይዛ ለህዝብ መምጣት ነው። ገባሽ? ያልተደረገ ነገር አምጥታ እሱ ላይ ሰው እንዲነሳ የእሱም ስም እንዲጠፋ ይሄ እኮ በህግም እዚህ አሁን ቲክቶኩ ሶሻል ሚዲያው ቢቀር መንግስት እኮ ሊጠይቀው ይችላል። አደጋ አድርሷል፣ የመግደል ሙከራ አድርጓል፣ ያስጠይቃል። ስለዚህ ኢትዮጵያን ቢሆን ሲጀመር ማሜዬ በዚህ ሰዓት እኛ በውጭ የምንኖረው ህግ የለም ኢትዮጵያ እንላለን። ህግ አለ የኔ እናት። ጆን ዳንኤልን እዚህ ጋር አረደኝ ቆረጠኝ አረደኝ ብላ ስትመጣ በጆን ዳንኤል ህይወት እንደመጣች መዘንጋት አይጠበቅባችሁም። ገባችሁ አይደለ? የግድያ ሙከራ እንዳደረገባት ነው ይሄ የሚታወቀው። ይሄ እኮ ወንጀል ነው። በስለት ሰውነቷን መወጋጋት እሷ ገብታ አላወራችም ነው። አላወራችም። ኦኬ መንግስት እኮ ይኸውልሽ አይን አለው። መንግስት እኮ አይን አለው። ይሄን ነገር እኮ ይከታተላል። መንግስት አይን አለው። ገባሽ? ይሄ ነገር በወንጀል ሊያስጠይቀው እንደሚችል የልጁም ችግር ውስጥ እንደገባ ሊታወቅ ይገባል። እሱ ከተደረገ በወንጀል መጠየቅ አለበት። አድርጎት እስከሆነ በነገራችን ላይ ማለት ነው። አንቺ ሴትዮ አንቺም እኮ ጆን ዳንኤልን ታፈቅሪው ነበር ከሁለት ዓመት በሽተኛ ናት። በእናትሽ እኮ ጤነኛ እኮ አገኘችው ሰው ጋር ስትሰዳደር ታመመሽ። ቆርቆሮ ወንዱ ያውራበት። አንቺ ባልቂ ጤነኛ እኮ አይደለች ብቻ በሽተኛ የተሰባተራክና አዲስ ትራክ ለይታ የማታውቅ ደንቆሮ ሰለጥ ሀገር ይያለሽ ደግሞ ስለ ጆርዳን ይስዋራል ግማታ ኤችአይቪ በሽተኛ ከእውቀት ነፃ ነው። መጀመሪያ ለራስሽ ቁም። አንቺ ራሱ ኤችአይቪ በሽተኛ ነሽ ስትይ አንቺ ራሱ ወንጀለኛ ነሽ። ኤችአይቪ በሽተኛ ሰው ማለት አትችይ። አንቺ ራሱ ወንጀለኛ ነሽ። ኤችአይቪ በሽተኛ ነሽ ካልሽ አንቺ ራሱ እዚህ ጋር ማስቀመጥ ወንጀለኛ ነሽ። ግን ባለጌ እሱ አደረገ እያልሽ ነው። ወንጀለኛ ነሽ። ለማንም ክብር ይኖራችሁ ትላልቆች። ገና ከተጥቅሽ አሁን ማሚን አከብራታለሁ። መናገር አልፈልግም። አንቺ በሽተኛ ነሽ። አፍሽን ዝግ እንዳትናገር። እኔ እኮ አልተናገርኩሽም። እራስሽ እየተናገርሽ እኔ የኔ እናት እኔ ገና አንድ ፍሬ ልጅ ነኝ። ኦኬ በሽተኛ አሮጊት በረከት እስቲ ጨርስ። ግድና ስላልወጣሽ ነው ልጅ አላስወራለች ኮቴ ነው። አንቺ ግድና ላይ አይደለም ያለሽው። አንቺ ቋቋት ያማሩ እበት ወይ ቆቆለሽ ወይ እድሜሽን አታከብሪ። በእናትሽ ማሜ ይቺ ልጅ እኮ እኔ እዚች ልጅ ጋር በጣም ነው የምንቃትና መነጋገር አልፈልግም። አንቺ ግማታም አይደለም ምን ዝም ብላ የምትሳደበው እኔ ሰው አራ በማል እየገባች ትሳደባለች። ጃኒ ጋር ጠብነሽ አንቺ ሂሳብሽ ደህና ነው። ጠብቂ ለማኝ አንበሳ ምናምን ጆን ዳንኤል ፈልገሽ ሆነ አንቺ ለማኝ ስለሆነ ጃኒ ጋር ጠብነሽ አሉ። ለዛ ነው አፍሽን የምትከፍቺው። እኔ ደግሞ ትክክለኛ ነገር ለምትሰራባት አለ በልጇል። አንቺ የማታ ትምህርት ተማሪ አንቺ ደንቆሮ ማሃዬ ኧረ በእናትሽ በቃ ተው። እኔ እኮ የማወራው ሌላ እሷ እኔ ጋር በቃ ዝም በይ አንቺ። እየተሳደበች በቃ ፕሊዝ። ይኸውልሽ ማሚዬ እኛ እዚህ ጋር የማንም ደጋፊዎች አይደለንም። ማንም ተጠቂ አይደለንም። መታወቅ ያለበት ይኸውልሽ ጆን ዳንኤል ማንንም ሰው እዚህ ውስጥ የበደለው የለም። ጃኒም እዚህ ውስጥ ማንንም የበደለችው የለም። የእነሱ የግል ጉዳያቸው ነው። ነገ እኮ ሊስማሙ ይችላሉ። ነገ ሊታረቁ አብረው ሊቀጥሉ ይችላሉ። ነገ እነሱ ሊቀጥሉ ይችላሉ። እዚህ ጋር የሚያወራ ሰው ነው የሚቀረው። እውነቱን ነው መነጋገር ያለብን። ጆን ዳንኤል ከበደላት መጠየቅ አለበት፣ በህግም መጠየቅ አለበት፣ ይቅርታ መጠየቅም አለበት። እሷም ደግሞ ከበደለች ካጠፋች በትክክል ይቅርታ መጠየቅ አለባት። ደግሞ ይኸውልሽ እዛ ቦታ ሲነገር የነበረውን ነገር በትክክል ማዳመጥ ነበር። አሜን። እስቲሚዩት አድርጊ። አቤት የወሬ ጥማት። እስቲ ጨርስ፣ እሱን እንስማው። እሱን ፕሊዝ። ይኸውልሽ መደማመጥ አለብን። መጀመሪያ እያራገብን ያለውን እዚህ እዛ ቦታ ላይ የነበረውን መጀመሪያ ሲጀመር ጀምሮ መኖር ነበረብን። በደንብ ሀሳቡን ማዳመጥ ነበረብን። ለሁለቱም አስበን ከሆነ ማለት ነው።
ለሁለቱም ግን እዚህ ውስጥ ያሰበ ሰው አይታይም። ሰው ልጁ የተጠየቀውን ነው የመለሰው። ሲጠይቅ የራቁት ቪዲዮ ለማሳየት አልመጣም። አሳይ ሲባል የተደወለችበትን ቀንና ሰዓት አሳይ፣ ወር አሳይ ተባለ። ያንን ቀንና ሰዓት አሳየ። በአወራ ሰዓት ሽንት ቤት ገብታ ራቁቷን ሁሉ ነበረች ነው ያለው እንጂ ራቁት ቪዲዮ ይዤባታለሁ አይደለም ያለው። ሲቀጥል ደግሞ ሁለቱንም ነው ጆከር የጠራው። ጠይቅ የተባለውን ሰብስቦ የሁሉ የህዝብ ጥያቄ ጠየቀው፣ መለሰ። ከዛ ቁጭ ብላ ጠብቅ ተባለ፣ ቁጭ ብሎ ጠበቀ። ሌላ የተፈጠረ ነገር የለም። ይሄ እሱ ላይ በትክክል ወንጀላው ከሆነ እሷ መጠየቅ አለባት። እሱ ያንን አርጓት ከሆነ ደግሞ እሱ በህግ ይጠይቀዋል። እዚህ ጋር ከሶሻል ሚዲያ ያለፈ ጉዳይ ሆኗል ነገር ይኸው። ምክንያቱም እንደ ነፍስ ግድያ ነው የሚቆጠረው። ስለት አንስቶ ሰውነቷን ከቀዳደረ በወንጀል የሚያስጠይቅ ጉዳይ ነው። ስለዚህ ይሄ ዝም ብሎ እዚህ ከቲክቶክ ወሬ ያለፈ ጉዳይ ነው መረዳት ያለብን። እሱ ተናግሯል። መስታወት ሰብሬ ገብቼ ነው ያዳንኳት። እራሷም ደግሞ ቪዲዮ ስትሰራ አሳክሞኛል ብላለች። እሱ እንዳሳክማት ይታወቃል። ስለዚህ ሀሳቧ እሷ ገብታ በትክክል ብታስረዳ ኖሮ አሁን ይህ ሁሉ ጫጫታም ይቀር ነበር። አይመጣም። ሁለተኛ ደግሞ ሰው በትክክል የወሬውን እንትን ሲጀመር እስኪጨረስ ያለው ነገር በደንብ ቢያዳምጥ አሁን እንደዚህ አይነት ነገር አይፈጥርም። አንዳንዱ አጀንዳ የሚፈልግ ይመስላል። ይሄ የማውራት ሱሱን ለማስታገስ ነው የሆነ የማይሆን ነገር የሚያወራው እንጂ ልጁ ምንም እንትን በእሷን በሚረብሽ ነገር አላወራትም። የተጠየቀውን በትክክል መለሰ፣ ወጥቶ ሄደ። አሁን እሷ መታ ደግሞ ማውራት ከፈለገች ታወራና በትክክል ፊት ለፊት ተቀምጠው እንትን ነው። አንቺ ቅድም አንድ ነገር ያለሽ ዋለ እሷ ያልገባችው በደንብ ራሷን አዘጋጅታ እንትን ብላ መታ ነገ የሆነ ነገር እሱን እንትን ለማድረግ ሊሆንም ይችላል። ግቢ ስትባል መግባት ነበረባት። ምክንያቱም አሰባበት ነው ይሄን አጀንዳ ለህዝቡ የሰጠችው። ምንም የሚያስፈራት ነገር የለም። አደባባይ ላይ ራቁቷን ነው እንደዚህ አላላትም። ሆን ብላን የቀረችው እዛ ውስጥ ያላችሁት አካውንት እንስትሽ ብሏቸዋታል። አካውንት ይልክ አልፈለገችም። ሌላ ቦታ ሪሌሽንሽፕ ናት ምናምን የምትሉ በእሷ ቦታ ሆነን አላየነው። ደስ አይልም። አንዳንድ ጊዜ ለመረዳት ልትወጡ ትችላለች። ኖርማል ነው እኮ ጋይ። ወንድም አላችሁ፣ አባት አላችሁ። ወንዶች ዝም ብሎ ይሄ አላግባብ ወንዶች ሴቶችን እንትን ያደርጋሉ። አዎ ያላረጉትን ደግሞ ማስቀየምም ማሳዘንም አይለባችሁም። በቃ ልክ የሆነ ፍርድ ነው መፍረድ ያለባችሁ። ይሄ የቲክቶክ ሱስ ካልሆነ በስተቀር እዚህ ጋር ለሁለቱ አስበን ከመጣን ትክክለኛውን ነገር መደረግ ያለበት። ከዛ ያለፈ ነገር ግን ዝም ብሎ ሰውን የሆነ ያለ ስም መስጠት ደስ አይልም። ይሄ ለማለት ነው። አመሰግናለሁ ማግኘ። እኛ እኮ ሁሉም እንዲወድቁ አንፈልግም። ጆንም በጣም ጥሩ ስራ እየሰራ ያለ ሰው ነው። ጃኒም በሷ በኩል ኑሯን የምታስተዳድርበት እንትን ነው እና ይሄ ነገር እንደውም በጣም የተወሳሰበ ስለሚመስለኝ እንደውም በሽማግሌ በትላልቆች ሰዎች ቢፈታ እንደውም ጥሩ ይመስለኛል። ግን እሷ ምናልባት አሁን ዛሬ እሱ ፈርስት ሃንድ እንትኑን የሰጠው መልሱን የሰጠው እሷ ፈርስት ሃንድ መጀመሪያ አካውንቷ ሲመታባት በቃ የቆየ ቁስል ስላላቸው ከዚህ በፊት ያስፈራራትም ስለነበር ወይ ላይፍ ላይ በቃ ሪፖርት አድርግሻለሁ ምናምን ሲባባሉ ስለነበር ይሄ ነገር ጭንቅላቷ ላይ መጥቶ እሱን ከሳው ሊሆን ይችላል። እና ካሁን ወዲያ ግን እሷ ለምን ዛሬ አልመጣችም ተብሎ ፍርድ ላይ ከምንገባ ግን ጊዜ ምናልባት ሰው እኮ የሚጨናነቅ ሰው አለ፣ በቃ የማይችል ሰው አለ እና በብዙ መሀል ውስጥ ሰው ውስጥ እንደዚህ ቪዲዮ መጥቶብሻል ወይ እንደዚህ ድምፅሽ ተቀርጧል ስትባል ደንግጣም ሊሆን ይችላል፣ ተረጋግታ መልስ መስጠት ፈልጋ ሊሆን ይችላል። ግን ተረጋግታ ሀሳቤን ሰብስቤ እመጣለሁ ስላለች ብቻ ዋሽታ ህዝቡን ታታልለዋለች ማለት ደግሞ አይደለም። ህዝቡም አይን አለው ጆሮ አለው የሚሰባ በደንብ እንትን ማድረግ ይችላል፣ መከታተልና መፍረድ ይችላል። ግን እኔ እንደሚመስለኝ ግን ሁለቱም ጋር ያልተዘጋ ኬዝ ነበራቸው። በቃ ይሄ የሚያሳየው ደግሞ ስንት ነገር አካውንት የባንክ አካውንት ራሱ እስካሁን ኮንታክት ካላቸው በሱ እስካሁን የሚደዋወሉ ቤቢ ቡ እየተባባሉ በድብቅም በፌክም አካውንት የሚገናኙ ከነበረ ሁለቱም አዲስ ሪሌሽንሽፕ ውስጥ የገቡ ሰዎች ናቸው እና አሁን ከነሱ ጋር ያሉትን ሰዎች በጣም እንደበደሉ ነው የሚሰማኝ። ያሳዝነኛል። እና እግዚአብሔር ይሆናቸው። እንግዲህ ማምዬ አመሰግናለሁ ለዛሬ እድል ስለሰጠሽ። ቴንክ ዩ አሜን። ሌሎቻችሁ ደስጎጋይ ማሚዬ ጆን ዳንኤል ትናንትና የፈለገ ሰው እውነት ሀቅ ይዘሽ በልጅሽ እና በእናትሽ አትሜም። ጆን ዳንኤል ደግሞ እዛ ጋር ለመቼም ሁላችንም ለእናቶቻችን ያለን ክብር አለ። ጆን ዳንኤል ደግሞ የማለው በልጁና በእናቱ ነው። ሲቀጥል ደግሞ አንቺ ሲያስፈራራት ነበር ላልሽው ምን ማስረጃለሽ? ሲያስፈራራት እንደነበረ ማለት ነው።
ዝም ብለን አንዳንዴ የምናወራውንም ነገር ማወቅ አለብን። ሲያስፈራራት ከነበረ ለምን የዛኔ እንዳስፈራራት እያስፈራራኝ ነው ብላ ሚዲያ ላይ አልወጣችም። አሁን ግን ይሄ አካውንቷ ሲዘጋ እዚህ ጋር መጣች ማለት ነው። የበፊቱን ነገር ለምን ይደበቃል? የሆነ ሰው እያስፈራራኝ ከሆነ በሰዓቱ ነው ይሄ የሆነ ሰው እያስፈራራኝ ነው ብዬ ቀጥ ብዬ ሚዲያ ላይ ወጥቼ ለህዝብ ማሳውቀው። አንዳንዴም እውነት ይዘን ብናወራ ጥሩ ነው። የፈለገ ቢሆን ደግሞ ጆን ዳንኤል በእናቱና በልጁ አይምልም። እኔ ልጆች አሉኝ፣ በልጆቼ ውሸት አልምልም፣ ልጆቼን አልገልም። አንድ ነገር ልንገርሽ ኒማር የማለ ሁሉ ስለ ጆን ዳንኤል ሳይሆን ማወራው አሁን አንዳንድ ወንድ ልጅ ሴትን ቅጥቅጥ እያደረገ እናቴን በጣም ነው መወዳት የሚላለ እናቱን እየወደደ ሴት ይቀጠቅጣል። 100% ጆን ዳንኤል እናቴ ትሙት ብላለች ብለን ብሊቭ ልናደርግ አንችልም። ቢካዝ ብዙ ወንዶቹ ሚዲያ ላይ አይተሽ ከሆነ እንዴት ሴት ልጅ ይመታል እናቴን በጣም ነው መወድ እያለ ሴት ልጅ የሚደበድባለ ሴት ልጅ ቤት ውስጥ እየደበደበ ሴት እንዴት ትመታለች የሚል ወንድ ነው ያለ 100% ለጆን ዳንኤል ምሏል ልጄን አለ ምናምን የሚለውን ተይው ድራማ ነው የኛው። እሺ እንዴት አመሻችሁ ማሚዬ እንዴት ነሽ? እኔ እዚህ ጋር መናገር የምፈልገው ነገር በሁለቱም በጃኒም በጆንም በኩል ሊደባደቡ ይችላሉ። መሐላ ማረጋገጫ መሆን አይችልም። መሐላ ማረጋገጫ ቢሆን ኖሮ ፍርድ ቤት ውስጥ መጽሐፍ ቅዱስ ወይ ደግሞ ዝም ብለሽ ማርያምን እናቴ ትሙት ብላችሁ ማሉ እየተባለ ሰው በነፃ ይለቀቅ ነበረ። መማል ማረጋገጫ አይደለም። ግን እዚህ ጋር ደግሞ እሱም ማጥፍቷል እያልኩኝ አይደለም። እኔ መናገር የምፈልገው በመጀመሪያ እናንተ ሰው ጋር የላካችሁት ስቶሪ ካለ ኢንስታግራም ላይ ግቡና ዝም ብላችሁ ቼክ ለማድረግ ቼክ አድርጉ። ተምር ለሰው የላክሹ የሆነ ስቶሪ ካለ ገብተሽ ይህ በመጀመሪያ ማለት ነው። ምክንያቱም የሆነ ሰው ስቶሪ ሲሆን አሁን እዛ ላይ ሜሮን 22999 አይሮ ነው ብቻ ስቶሪስ ይላል። የእሷን ስቶሪ ኤስ ልኮላታል እንጂ ስም ተቀይሮ ነው ምናምን የሚባለው መጀመሪያ እንትንጋ ይዘን ይሄን ማረጋገጫ እንደዚህ ልከናል እንትን ልከናል ከማለት በፊት መጀመሪያ እኛ ራሳችን እርግጠኛ መሆን አለብን። ያ የተላከ ስቶሪ ነው እንጂ ስም ቀይሮ ምናምን አይደለም። ሁለተኛ ደግሞ እኔ አሁን እዚህ ጋር በሁለቱም ሳይድ ያለውን ነገር ሳልሰማ እንትና ልክ ነው ማለት አልችልም። ምክንያቱም እዚህ ጋር ሁለቱም ህይወታቸውን ቲክቶክ ላይፋቸው ነው ስራቸው ነው። እዚህ ጋር ራሳቸውን ለማዳን የሚጣጣሩበት ነገር ነው። ጆን ዳንኤልም ራሱን ለማውጣት ሊሆን ይችላል እየተጣጣረ ያለው፣ እሷም ደግሞ ራሷን እንዳለው እሱ ግጥም ምንድነው ጌም ስላላት ምናምን ብቻ ሊሆን ይችላል። ሁለቱንም ከማመናችን በፊት የሁለቱንም ማስረጃ ማየትም መስማትም በሁለቱም ሳይድ መስማት አለብን ብዬ አስባለሁ። እሷ ለምን አልመጣችም ለሚለው ደግሞ እዚህ ጋር እንደ ሴት ልጅ ብቻ ሳይሆን እንደ ማንኛውም ሰው እዚህ ጋር ጆን ዳንኤል የሆነ ታክቲክ ተጠቅመዋል ብዬ ነው የማስበው። ምክንያቱም ኦኬ እንደተባለው ዮኒ ማኛ ስላለ መግባት ስላልፈለገ ነው ምናምን ሊሆን ይችላል። ግን መጀመሪያ ድምጿን ካሰማ በኋላ ከገባ ቴምር ደግሞ እዚህ ጋር ቅድም እንዳለችው ከባድ ነው ማለት ምን ከዚህ በላይ ምን ሊያቀርብብኝ ይችላል? አሁን እዚህ ጋር ብገባና የሆነ ነገር ብናገር ምን ሊያወጣብኝ ይችላል የሚለው ፍራቻ እንዳትገባ አድርጓት ሊሆን ይችላል። የራቁቷን እንደቀረጻት ላታቅ ትችላለች። በስካር መንፈስ ነው የደወለችለት። ከዛ በኋላ ይሄው ድምጿ እና እዚህ ጋር ራቁቷን ስለሆነች ሲል ኦኬ የራቁት ቪዲዮ ያለው እንደ የሚለው ነገር ያስደነግጣታል። እዚህ ጋር አዲሱን ያለችበትን ሪሌሽንሺፕ ሊበጠብጥባት እንደሚችል ልታስብ ትችላለች። ስለዚህ በዛ ሰዓት ራሷን ሰብስባ አንዴ ላስቁምሽ። እንደሚበጠብጥብሽማ የምታውቂው ያኔ ሞቅ ብሎች ስደውይ ነው። ሁሌ ሪሌሽንሽፕሽ የሆነ ሰዓት ሪቬንጅ እንዳለው ማሰብ አለብሽ። ህፃናቶች አይደሉም። ወንድ ላይ አስቀምጠሽ የሆነ ሰዓት ምትደውይ ከሆነ አንድ ቀን ይመጣል ያን ድራማ። እሱ እኮ ይመጣል። አሁን እኮ እንዳልኩሽ እሷ ልክ ናት እያልኩኝ ሳይሆን እኔ በሁለቱም ሳይድ ያየሁትን ነገር ነው የምናገረው። ገባሽ? ሄለን ሚዩት አድርጊ። ተሳቢ እንዲያው ህፃን ልጅ የሌለበት ቤት የለም። እና በሁለቱም በኩል ያለውን መረጃ ሳናይ እሷ ልክ ናት እሱ ልክ ነው ብለን ለመፍረድ ከባድ ነው። ግን እኔ በእሷ ቦታ በሆን ኖሮ እንዳልኩሽ ሞቅ ብሎሽ አንዳንዴ ሞቅ ብሎሽ ልትደውይ ትችያለሽ። እንደተባለው የሆነ ነገር ካደረሽ በኋላ ከነጋ በኋላ ልትጸጸት ሊቆጫት ይችላል። ሰው በሞቀታ ብዙ ነገር ሊያደርግ ይችላል። ያ ማለት ግን እሷ ጋር እውነት የለም ማለት አይደለም። እና በዛ ሰዓት ራሷን ሰብስባ ራሷን ተቆጣጥራ በ100,000 ሰው ህዝብ መሃል መታ መጋፈጥ ላትችል ትችላለች። ቅድም ቴምር እንዳለችው
ገባችሁ? ስለዚህ በእሷም ለመፍረድ አሁን አይደለም፣ አሁን ጊዜው አይደለም። ከሁለቱም ያለውን ነገር ማየት መስማት አለብን ብዬ ነው የማስበው። እሱም ጋር የሆነ እውነት አለ፣ እሷም ጋር የሆነ እውነት አለ። ግን ያንን ሁለቱም በኩል ሰዓት ሲገኙ ነው ከነ ማስረጃቸው ሲገኙ ነው መፍረድ የምንችለው ይመስል። እንደውም እኛ ሴቶች ልንገርሽ ሚኪ መብትሽ ነው፣ ያንቺ ኦፒኒየን ነው። ግን ጥያቄ ሲኖረን ያው እንመልሳለን። እኛ ሴቶች በጣም ስንናደድ እንዲያውም እውነተኛ ነገር ካለን ከወንዱ ይልቅ ሴቱ ነው ዘለን መንገባ እንኳን ልንፈራ ማለት ነው። የእውነት በራስሽም ልታቂ ትችያለሽ፣ በራሴም ያለው እኛ ሴቶች ንዴት ካለብን ስሜታችንን መቆጣጠር አንችልም። እውነተኛ ነገር ከሆነ የራቁት ፎቶ አለኝ በዚህ እንደዚህ ነው ደውላልኝ ነበር ምናምን ሲባል እውነቱን ለማሳወቅ ከወንድ ልጅ ይልቅ እኛንን ስሜታዊ ነገሮች ትክክል እንደሆነ ለመናገር ምንወጣ ነርበሱናለች ምናምን አይ ዶንት ኖ። እኔ በብዙዎቻችሁ ሀሳብ አልስማማም። ጆን ዳንኤልን እየደገፍኩት አይደለም፣ ፎሎወሩም አይደለም። ግን በሀሳብ ትክክለኛ ሀሳብ ነው ማስቀምጠው። አመናችሁበትም አልተቀበላችሁኝም መብታችሁ ነው። ግን ትክክለኛ እኛ ሴቶች ተሎ ብለን ለማለኳኳስ ምንሯሯጥ እንዲያውም ሴቶች ነን። ነርቨሱና ነው ምናምን ጓደኛዋ ነበረ ራቁት ፎቶ የዛሬ ስንት ዓመትም ሊኖራት ይችላል። አዲስ ነገር አይደለም እንዴ። እቃ ልጠይቀው ነው ደውላ በሌሊት ምናምን